ተርላ አለምሰገድ በአንድ ሚዲያ ላይ ቀርቦ ኢንተርቪው በተደረገበት ሰዓት ላይ ሲናገር በነበረው ነገር አንዳንድ ካፊሮቹ ፖለቲካ እየሰሩበት ነው ማለትም የተሳሳተ መንገድ የተረጎሙት እሱ የሚለው ባለማወቅ ያደረጋቸው የተናገራቸው ነገሮች አሉ። ያው አቅራቢው እዛ ላይ ፕሮግራሙን ያዘጋጀው ሰው ወይ እዛው ላይ እርማት መስጠት ነበረበት አሊያም ደግሞ መቆረጥ ነበረበት እና ተራ እንደምታውቁት 3 ወር ወይ 4 ወር ህፃን ነው፣ ገና ልጅ ነው። በዲም ላይ እንትንም ነው መሰረታዊ ነገሮች እስልምና አንድ ሰው እስልምና ለመግባት እስልምና ሙሉ ለሙሉ ጥንቅቅ አድርጎ ማወቅ አይጠበቅበትም። ምክንያቱም እስልምና በጣም ባህር ነው፣ ሰፊ ነው እንደምትመለከቱት። ስለዚህ ቀስ ብሎ የሚያድግ ነገር ነውና እሱ እስልምና እንዲቀበል ያደረጋቸው መሰረታዊ ነገሮች አሉ፣ እነሱ አሉ። በተጨማሪ አንዳንድ ነገሮች የማያውቃቸው ነገሮች አሉ። እሱም ያለው እስልምና የተፈጥሮ ሃይማኖት ነው የሚለው አልገባኝም። የተፈጥሮ ከሆነ ለምን እቀበለዋለሁ? አሁን ይሄ ነገር እንትን ይሉልኛል፣ ወንድሞች ያጠሩልኛል። እሱን ኡስታዝ ወይድም ኡስታዝ ሰላም እና ኢምራንም እና ኢብራሂምም ያጠሩልኛል ይሄን ጉዳይ ብሎ ነው ያለው። አንደኛ ነገር ቢቆረጥ ጥሩ ነበር ያለኝ ማለት ነው። ሌላ ደግሞ 72 ሴት ምናምን ካፊሮች ይላሉና ለሞክድ ለማድረግ ወይ ለበሻሸክ ይጠቀሙበታል። እኔ ግን 72ም ቢሆን ምንድነው ችግሩ? እሱ ከሌለ እንደውም ምናምን ብሎ ያለበት አለ። 72 ሴት የሚለውስ ራሱ ضعيف ሐዲስ ነው ወይ የሚለው ነገር እሱንም እናያለን። ሌላው እንደምትመለከቱት የሐዲስ ጉዳይ ተነሳው አለ ለማለት የፈለገው ኢንተንሽናሊ ቁርአን ነው እያነበብኩኝ ያለሁት። ሐዲስ የሚባለው ግን ضعيف ሰሂህ ምናምን ነገር የሚባል ነገር ስላለ ከዛ አንፃር ይሄ እዛ አልዳፈርም ገና ነኝ በእውቀት ለማለት ነው የፈለገው። ግን አጋጣሚ ሆኖ ያፎ ለምታ ሆኖ ያው አንዳንድ ነገሮችን መስጊድ ውስጥ የተለያየ ነገሮች ትምህርቶች አሉ፣ ሐዲስ ነው ያለያያቸው ምናምን የሚል ነገሮች አሉ። እሱ መቆረጥ ይችሉ ነበር። ይሄ ልጅ አሁን ምንም ነገር ቢናገር ገና አዲስ ነው። አዲስ ወደ እስልምና የመጣ ሰው ነው፣ መማር አለበት። እየተማረ ነው፣ እያነበበ ነው። እንደገና ደግሞ የተለያዩ ኡስታዞችም እያገኙት ነው ያለው። ስለዚህ እርማቱን ያው አደባባይ ላይ እርማት ያው በግል ብናወራም ግን አደባባይ ላይ እንትን ነው ደግሞ ኦፕን ነው። እንደዚህ ዝም ብሎ ሪጂድ የሆነ ሰው አይደለም። የምር ለመናገር አዳማጭም ነው፣ ምክርም የሚቀበል ነው፣ ሐሳብ የሚቀበል ነው። ኦፕን ነው። ጭንቅላቱ ክፍት ባይሆን ኖሮ እስልምናንም የመቀበል እንትን አይኖረውም ነበረ። የመቀበል እንትኑ ፖሲቢሊቲ አይኖረውም። ክፍት ነው እንትኑ ሁሉ ነገሩ ክፍት ነው። እንደዚህ እንትን ያለ ሪጂድ ሰው አይደለም፣ ፍሌክሲብል ነው። ስለዚህ ከኔ ጋር ስናወራ በነበረን እንትን ቅንጣት ታክል እንኳን ጭቅጭቅም ንትርክም አልነበረም። ለምን በመረጃ ከአንድ ሰው ከመጣለት ክፍት ነው። ዝም ብሎ ግን እውር ድንበር የሆነ ጸለምተኛ ሙግት ዝም ብለ በሾላ በደፍኑ ተቀበል የሚባል ነገር የለም እስልምና ጋር። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ ዕውቀት የሌለን ነገር አትከተል ነው የሚለው። ስለዚህ አንድ ሰው ያለ ዕውቀት ላይ ያልተመሰረተ ነገር አይሆንም። ሰውም ሲወለድ ዕውቀት አልባ ነው። ምንም የማታውቁ ናችሁ ነው አላህ ወደ ምድር ያመጣችሁ ነው የሚለው አላህ በቁርአን ላይ። ስለዚህ ምንም ከእናታችሁ ማፀን ምንም ማታውቁ ስለሚል ምንም ሳናቅ ነው እንትን የምንለው። እምነታችን የሚመሰረተው ደግሞ በዕውቀት ላይ ነው። ዲንና ኢማን ደግሞ ይለያያል። ኢማን የሚጨምር የሚቀንስ የሚያድግ ስታርቲንግ ፖይንት ያለው ምናምን ነገር ነው። ዲን ግን መርህ ነው። ሰው ሲፈጠር የተፈጠረበት ዓላማና ኢላማ ነው ዲን። ስለዚህ ዲን ከመጀመሪያው ጀምሮ አብሮን የነበረ ነገር ነው። ነገር ግን ኢማን የሚባለው ነገር እያደገ የሚመጣ ነገር እያወቅነው ዴቨሎፕ እያደረገን እንትን ምንድነው ነገር ነው። ስለዚህ ከዛ አንፃር ነው ኢንሻአላህ እያንዳንዱ ነገር እንመጣበታለን። ኢምራን ካለ አንዳንድ አሳይና ግባ። ሁሉም እንትን ይልበታል ማለት ነው። 3 ፖይንቶች አሉ፣ 3ቱንም እናያቸዋለን ማለት ነው። እንትን ያለው ማለት ነው። ኢምራን ካለ አንዳንድ አሳየኝና ኢንሻአላህ እና የተነሱ 3 ፖይንቶች ናቸው። ከፈለክ አንተ በራስ መልኩ ጥያቄውን ማቅረብ ትችላለህ። አይ ካልን ደግሞ ካዳመጥነው አንፃር እኛ እንትኑን ለማስተካከል እንሞክራለን ማለት ነው። ይሄ ነው ያለው ነገር። አንተ የምትለው ነገር ካለ አንተ እንስማና ከዛ ወደ እንትን እንሄዳለን። እሺ በመጀመሪያ አመሰግናለሁ። ሐሳቦችን በደንብ አዳምጠው በጣም የሚገርመው ነገር በሙስሊም ወንድምና እህቶች የመለሱትን መልስ አይታችሁ ከሆነ
ጥያቄውም ሳያስደነግጣቸው ለዛ ጥያቄ ግብአት የሆኑ ነገሮች አሉ የመለሱ አሉ በስነ ስርዓት። ግን ለ3 ሰዓት በላይ ለሆነ ቆይታ መልስ መመለስ ከተፈለገ ብዙ የጠየኳቸው ጥያቄዎች መሰረታዊ የጠየኳቸው ጥያቄዎች ነበሩ። ለዛ ነገር መልስ የመስጠት ፍላጎት የላቸውም። ምክንያቱም ምንድነው ፍላጎት የሌላቸው? ጥያቄዎቹ መልስ ስለሌላቸው ነው። ለምሳሌ በጣም መሰረታዊ የሆኑ ጥያቄዎች ጠይቄ ነበረ። ፍጹም ሰውና ፍጹም አምላክ ስለሚል፣ ስለ አብርሃምና ስለ ሰራራ፣ ስለ እስማኤልና ስለ ይስሐቅ፣ ኦሪት ለቁርአን ነው የሚቀርበው ለአዲስ ኪዳን። እነዚህ መሰረታዊ ጥያቄዎች ነበሩ። እድል ፈጥረው ለሌሎች ሰዎች እውነትን ለማስተላለፍ መሞከር ይችሉ ነበር። አልተቻለም። ያ ማድረግ አልተቻለም። አለማድረግ የተቻለው ለምንድን ነው? መልስ ስለሌላቸው ነው። ግን በአንድም በሌላ መንገድ እነዚህ ለተለያየ ምክንያት እየቆራረጡ የሰሯቸውን ቪዲዮዎች አንደኛ ሙሉን የማዳመጥ ፍላጎት ስለሌለ እንጂ ስለ ሴቶች፣ ስለ ሐዲስ፣ ስለ ተፈጥሮ ስርዓት የጠየኳቸውን ጥያቄዎች በአግባብ ሰምተው መልስ መስጠት አይፈልጉም። መስማት የሚፈልጉትን ነው። የፖለቲካ ለመስራት፣ ጥላሸት ለማጽለት፣ የኔን ሞራል ለመጉዳት እንደዛ ለማድረግ ነው ጥረት የሚያደርጉት። እንደዛ አይደለም። ለምሳሌ ስለ ሴትና ወንድ ግንኙነት ሴትን የፈጠረ አምላክ ነው፣ ወንድንም የፈጠረ አምላክ ነው። በሴትና በወንድ ግንኙነት ውስጥ ደግሞ ይህንን ስሜት ያመጣው ራሱ ፈጣሪ ነው። በመጀመሪያ ይህንን ግንኙነት ኃጢአት አድርጎ መቁጠር ተገቢ አይደለም ነው እንዴ። በጀነት ውስጥ እኮ ነው አዳምና ሔዋን የተፈጠሩት። አዳምና ሔዋንን እኮ በጀነት ውስጥ ፈጥሯቸው ለምንድን ነው ያንን ስሜት የፈጠረው? ይሄ ነገር በምድርም በሰማይም ነውር አድርጎ መቁጠር በመጀመሪያ ኤክስ ነው። ሙስሊሞች ከቁርአን ውጪ እነዚህን ጥቅሶች እየጠቀሱ ስለ ሴት ወንድ ግንኙነት፣ ስለ ሴክስ ምናምን ሙስሊም የተለየ ቀንዝራም ሴክሳም አድርጎ በመቁጠር ከማደናበር ይልቅ ለምትጠየቁት ጥያቄ መልስ ስጡ ነው። 72ም ይሁን 73 አንድም ይሁን 4 መልስ ለተጠየቃችሁ ጥያቄ መልስ ስጡ። በዛ ሰውን አቢዩዝ ለማድረግ አትሞክሩ። ራሱ ሴክስን መቃወም ኃጢአት ነው። ለምን? ነገሩን ያበጀው አላህ ስለሆነ። ያንን አላህ የፈጠረውን ስርዓት ግን በምን አይነት መንገድ ነው የሚያስኬድ የሚለው ሙስሊም ለዚህ መርህና ስርዓት አለው። ለምሳሌ ብለን አብርሃምን ጠቀስን እኮ። የአብርሃም የሳራ ጋብቻ እየተባለ የአብርሃምና የሳራን ጋብቻ አለመቀበል በራሱ ስህተት ነው። ሰው የአብርሃምና የሳራ ጋብቻ ያድርግልኝ ብሎ ወሽ ካረገ ከተመኘ የአብርሃምን 3 ሚስቶች አክሴፕት መደረግ አለበት። ስለዚህ ከአብርሃም ሐሳብ ጋር ወይም ከኦሪት ሐሳብ ጋር የሚጣጣመው ቁርአን እንጂ የክርስትና ፍልስፍና አይደለም ነው። ለዚህ መልስ አይሰጥም። ሙሉ አድርጎ ሰው አይሰማ እንጂ ቁርአን ላይ 72 8 9 የሚል የለም። ለእያንዳንዱ አጣማጅ አድርገናል ወይም አጣማጅ ፈጥረናል ነው የሚለው። ወንድ ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ እኮ ሔዋንን ከጎኑ አጥንት ፈጠረለት ይላል። ምድር ላይ እኮ አይደለም የተፈጠረው፣ ጀነት ውስጥ እኮ ነው። ግን የኔ እስልምና መቀበል ብስጭት ውስጥ የከተታቸው ወገኖቻችን ቁራጭ ሐሳብ እያወጡ ሰው በማይሆን መንገድ እንዲመለከት የሚያደርጉበት ጥረት አንደኛ አይሳካም፣ የማይሆን ነገር ነው። ሁለተኛ ከተፈጥሮ ስርዓት ጋር ብዬ የጠየኩት ምንድነው? ለምንድነው እኔ ታዲያ እስልምናን የተቀበልኩት? ከተፈጥሮ ስርዓት ጋር ይሄ ነገር አብሮ የሚፈጠር ከሆነ ለምንድነው እኔ እስልምናን የተቀበልኩት? ለዚህ ጥያቄ ስላልገባኝ ለመቀበልም ስለሚያስቸግረኝ በዚህ ነገር ላይ ደግሞ ማብራሪያና ዕውቀት ካገኘው የመቀበል ችግር የለብኝም ነው። ይሄን ሙሉ አድርጎ ሲሰማ እኮ ሰው ጤነኛ ነው። ግን የሚፈለገው ምንድነው? ቁራጭ ሐሳብ። ለዛም ያቀረቡት ምንድነው? ቁርአን ውስጥ ሙሉ ነው፣ ጎዶሎ ነገር የለውም። ቁርአን እያነበብኩ ነው። አሁን ሐዲስ ለማንበብ በጣም ሰፊ ጥልቅ ዕውቀት የሚፈልግ ነገር ስለሆነ ከሰዎችም ሲነገሩኝ እዛ ላይ የተሳሳተ ትምህርት ሳይሆን ሐሳብ በሚለው ይስተካከል። ይሄ እንግዲህ የብሮድካስቱ ባለቤት ነበር። እነዚህ ነገሮች የቆረጠ ማውጣት ወይም ማስተካከል የሱ ድል ፋንታ ነበረ። የኔ መናገር ስለሆነ በየትኛውም ንግግር ውስጥ የአፍ ወለምታ የሚባል ነገር አለ። የሆነን ሐሳብ በንግግር መሃል የሚገቡ አልቀበልም ሳይሆን የማንበብ ፍላጎት የለኝም። ለጊዜው የማንበብ ፍላጎት የሌለኝ በጣም ጥልቅ ሰፊ ነገር ስለሆነ ለጊዜው ከቁርአን ጋር ነው መቆየት የምፈልገው። ቁርአንን ካነበብ ከጨረስኩ በኋላ እዚህኛው ላይ ቀስ ብዬ ደርስበታለሁ ነው። እና እነዚህን ነገሮች አንዴ ደግሞ አደባባይ ላይ ከወጣን ሰዎች የፈለጉትን ነገር የቀነጠ
ቅብብልም አልፈልግም። ኳስ መጫወት የምፈልገው እኔ ከሚያቅ ከሚያስተውል ከሚረዳ ሰዎች በጎ ነገር ለመስጠት የሚፈልግ ሰውን ከወደቀበት ማንሳት የሚፈልግ የተሻለ ነገር የሚያወራ እውነትን የሚፈልግና በእውነት የሚኖር ሰው ጋር ነው እኔ ውይይት የምፈልገው እንጂ እነዛ እንትን እየሰሩ ፎሎና ገንዘብ ለመቸርቸር ለሚያደርጉት ወንድሞች መልስ አልሰጥም። እንደዛ አይነትም ስለንቦና የለኝም። ሁለተኛ በሚደረገው ግርግር ተድላን ትንፋሽ ማሳጣት ነው እንጂ አትሊስት እኔ እኮ ወታደር ነበርኩኝ። እድሜም ከ50 በላይ ነው። ብዙ የህይወት ኤክስፒሪየንስ አለኝ። በእንደዛ አይነት ግርግር እስልምናን ጥያቄ ውስጥ አላስገባም። እስላም ነኝም ብዬ ለመናገር አራፍልም። ሙስሊም ነኝ ብሎ በአደባባይ ማውራት እኮ ከዚህ የበለጠ ጣፋጭ ቃል ምን አለ? በአላህ ዘንድ የተወደደ ንግግር ምን አለ? ስለዚህ በእስልምና ስለማላፍር እስላም ነኝ ሙስሊም ነኝ ብዬ መናገር አላቆምም። ቅድም ኡስታዝ እንዳለው ገና 3 ወሬ ነው። ብዙም ማቃቸው ብዙም መማራቸው ብዙም ለምዳቸው ነገሮች አሉ። በ3 ወርም ሌሎች ከኔ ፐርፌክሽን ነገር መጠበቅ የለባችሁምና ትምህርት ስንማማር ቅንነት በተሞላበት መንገድ ካልሆነ እኮ ምንም ጥቅም የለውም። እኔ እዚህ ማህበራዊ ሚዲያ ላይ 5-6 ዓመት ሊሆነኝ ነው። ከማህበራዊ ሚዲያ በአላህ ስም ነው የምምለው 5 ሳንቲም ተጠቅሜ አላቅም። የመጠቀም ፍላጎት የለኝም። ሰዎች እንዲነቁ እውነትን እንዲያውቁ ነው። ስለዚህ ጥያቄ ካላችሁ አሁንም ለሌሎች ወንድሞች እድል ከመስጠቴ በፊት ለጠየኳቸው ጥያቄዎች መልስ መልሱ። አስፈላጊ ባልሆነ ጥቅም በሌለው መንገድ ላይ ጥርስ ከማፋጨት ለነዛ ላስቀመጥኳቸው ጥያቄዎች መልስ ብትሰጡ እኛም መልስ እንሰጥ ነበር። ግን ጉዳዩ ነውር እየተደረገ እየተቆጠረ ይሄ ሰው የሚባዛበትን የህይወት ስርዓት ነውር እየተደረገ እየተቆጠረ መጠጥ ቤት ከፍተን ሴተኛ ዳሪ አድርገን ስር ለስር ዙሪያችንን እየተሾረኮለኩን ከሴት ቂጥ አንወጣም ማለት ነገሩን ያደርጉታል፣ እንደገና ይጸየፉታል። ስለዚህ እኛ ባልፈጠርነውና ባልወለድነው ነገር ላይ አላህ ባዘጋጀው ስርዓት ውስጥ ኮምፕሌን ማቅረብ አንችልም ነው እንጂ 72 73 አንድ እኮ 12500 ብሎ እኮ ደግሞ ቪዲዮ ሰራ። 12000 ይሁን 1000 8000 ይሁን ጉዳዩ ምንድነው ነው? ለዛ ነገር ማብራሪያ አይሰጡም ለማለት ነውና ብዙ ግራ የሚያጋባ እኔም በእስልምና ግራ የምጋባ እንዲሁም መደነግጥ መብረከረክ ሰውም አይደለሁም። ማላቃቸው ነገሮች ነፍ ነገር አሉ። ያማቃቸው ነገሮች ወንድሞች ሲነግሩን ደግሞ ማስተካከል ግዴታ ነው ብዬ ስለማምን ነው። መቀጠል ይቻላል ኡስታዝዬ። ለኡስታዝ ጀማል ኢንሻአላህ ሞዴሬተር ስጠው አድሚነስተውና ከስር ይቆጣጠራል። ምክንያቱም የሚሳደቡ ክርስቲያኖች ስላሉ ያ ወንጀል ለማሰራት ቤተን ስለማንከፍት ወንጀል ውስጥ እንዳይገቡ ሚውት ተደርገው ያዳምጣሉ ማለት ነው። የግዳቸውን ትምህርታችንን ይጋታሉ ማለት ነው ሳይፈልጉት። ሲሳደቡ ግን ወንጀል ውስጥ እንዳይገቡ ጥንቃቄ እናደርጋለን ማለት ነው። ከዛ አንፃር ነው መጀመሪያ ያው የተነሳው ነገር ጀነት ውስጥ መጠናዳት ወይም ደግሞ መዘወጅ የሚባል ነገር አለ የሚለው ትምህርት ያው መጽሐፋቸውን ስለማያውቁት ነው አንተም እንዳልከው ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 27 ላይ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ወንድና ሴት የሚለው የስጋ መደብና የስጋ አንቀጽ ነው። ራሱ ተቃራኒ ጾታን ነው የሚያመለክተው። ዘፍጥረት 2:18 ላይ እንደዛ ነው። ያህዌ አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው። የዕብራይስጡም እንደዛ ነው። እንግሊዘኛውም አዲሱ መደበኛ ትርጉሙ ልፍጠርለት ብሎ ነው ያስቀመጠው። ዘፍጥረት 2:22 ላይ እንደዛ ነው። ያህዌ አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ነው የሚለው። ወንድና ሴት የሚለው ከመነሻውኑ ነበረ። በጀነት ውስጥም እያሉ ወንድና ሴት የሚባል ነገር ነበረ። እንደው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 6 ላይ እንደ ኦርቶዶክስ ትምህርት ወይም ደግሞ እንደ ጁቢሊ መጽሐፍ እርሱም አዳምም ምን አለ ከኔ ከባሏ ተገኝታለችና ይቺ አጥንት ከአጥንቴ ስጋዋ ከስጋ ናትና እርሷ ሚስት ሁነኛለ ይላል። እንግዲህ ባልና ሚስት የሚለው ነገር ገና ጀነት ውስጥ ገና በጠዋቱ የነበረ ነገር ነው ባልና ሚስት የሚባለው ማለት ነው። ዘፍጥረት ምዕራፍ 2 ቁጥር 25 ላይም እንደዛ ነው የሚለው። አዳምና ሚስቱ ሁለቱም ራቆታቸው ነበር ነው የሚለው። ባልና ሚስት እንደነበሩ ይናገራል። ዘፍጥረት 3:13 ላይም ጀነት ውስጥ እያለች ባልሽ ይላት ነበር ፈጣሪ። አዳምን ደግሞ ዘፍጥረት 3:17 ላይ ሚስትህ እያለ ነው ነበረ። ስለዚህ ባልና ሚስት የሚለው ስርዓት ጀነት ውስጥ ነበር ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው ምን ይላሉ ክርስቲያኖች? አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛ ጀነት ውስጥ ለዘላለም እንኖር ነበር ብለው ያምናሉ። አዳምና ሔዋን ኃጢአት ባይሰሩ
ጀነት ውስጥ እናንተ ለዘላለም እንዴት አድርጋችሁ ነው የምትኖሩት የሚለው እንቆቅልሽ ነው። አዳምና ሔዋን ድራማ ሊሰሩ አይደለም ጀነት ውስጥ ያሉት። አዳምና ሔዋን ባልና ሚስቶች የሆኑት ወይም ኤግዚቢሽን አይደለም የተሰራላቸው። ተራክቦ እንዲያደርጉ የባልና የሚስት ወግ የሚባለውን ነገር እንዲያደርጉ ተደርገው የተፈጠሩ ፍጥረቶች ናቸው። ስለዚህ አዳምና ሔዋን በጀነት ውስጥ እያሉ ባልና ሚስቶች ከነበሩ አዳምና ሔዋን ኃጢአት ባይሰሩ ከጀነት ማንንም ይታደርጉ አዳምና ሔዋን በጀነት ውስጥ እያሉ እነሱ ተራክቦ ካላደረጉ እናንተ መቀጠል አትችሉም ማለት ነው። ስለዚህ አዳምና ሔዋን በገነት ውስጥ እያሉ ኃጢአት ባይሰሩ ኖሮ እኛ ለዘላለም በገነት ውስጥ ኖር ነበር ይላል። እኛ ምን ትለው ማንን ነው? ተርላን ነው? ወሂደን ነው? አውኪን ነው? ማንን ነው እያልክ ያለው? እኛን ካለ እኛ እንዴት ብለን እንመጣለን ስንል የግድና ተራክቦ የሚባል ነገር በተፈጥሮ የተቀመጠ ነገር እዛ ውስጥ እንዳለ የሚያሳይ ነገር ነው። ሌላው በተረፈ በጀነት ውስጥ 72 ምናምን የተባለው ነገር ሁሉ ጊዜ የሚያጨውት ነገር አለ። ሐዲሱ የሚገኘው ኢብኑ ማጃ መጽሐፍ 37 ሐዲስ 238 እና በጃሚዓ ተርሚዚ መጽሐፍ 38 ቁጥር 40 ላይ ነው። ሁለቱም ضعيف ነው ሐዲሱ። ሁሉ ጊዜ የሚያጨውት እንትን የሚሉት ማለት ነው። ضعيف የሆኑ ሐዲሶች ደግሞ አቂዳና ፊቅህ የማይመሰረትበት መርዱድ ነው እንጂ መቅቡል አይደለም በእስላም አስተምሮት ማለት ነው። ስለዚህ በጀነት ውስጥ መጠናዳት አለ። አዎ 72 ግን የሚለው ሐዲስ ضعيف ነው ሲጀመር ከነመነሻው። ያንን ነው ራሳቸው ጀነት ውስጥ ምን ችግር አለው ታዲያ መጠናዳትና መዘወጅ ካለ ምን ችግር አለው? ጥሩ ነገር አይደለም ወይ? ማጣፈጫ አይደለም ወይ ሲል አይ ይሄ ነገር እንዴት ነው 72 ማለቱ ነው ብለው የተረጎሙበት አተረጓጎም ትክክል አይደለም። ይሄንንም እርማት የጋራ እርማት ሁላችንም ወስደንበታል ማለት ነው። ይሄ በእንትን ደረጃ ማለት ነው ያወራንበት ነገር ነው ማለት ነው። ወደ ሁለተኛው ምናልባት አይ ቲንክ እኔ ብቻዬን እንዳላወራ ወንድሞችም ስላሉ የሐዲሱ ጉዳይ ላይ ነው የተነጋገርነው። ሐዲስ የሚባለው ነገር እሱ ለማለት የፈለገው ሐዲስ በጣም ሰፊ ነገር ነው። የትኛው ضعيف የትኛው ሰሂህ የትኛው ሐሰን የትኛው እንደሆነ እኔ ምንም አውቀው ነገር የለም። ስለዚህ እዛ ቦታ ላይ አልነካካም። ዕውቀቴ አነስተኛ ነው ለማለት የፈለገው ከ250 ዓመት በኋላ ነው ምናምን የሚሉ ነገሮች ስህተቶች አሉ። ያንንም ያው ይታረማል። ማንኛውም ሰው ስህተት ከሰራ ይታረማል ማለት ነው። ያንን መሆን የነበረበት እንደ እንትን ሚዲያ ላይ ያቀረበው ሰውዬ ዕውቀቱ ካለው መልስ ቢሰጠው፣ ዕውቀቱ ከሌለው ደግሞ ያን ፓርት ቢቆርጠው። የሆነ መነጋገሪያ አጀንዳዎች መነጋገሪያ እንትኖች እየተፈለጉ ሚዲያ ላይ ሲሳይ መሆን ጥሩ አይደለም። ከዚህ በፊትም በዘፈን ጉዳይ ላይ አይተናል፣ በሂጃብ ጉዳይ ላይ አይተናል። ዝም ብሎ ሚዲያ ይሙቅ እንጂ ሰው ላይ የሚፈጠረውን ፈሳድ ሰው ላይ የሚፈጠረውን ኔጌቲቭ ኢምፓክት እየታየ አይደለም ራሱ ማለት ነው። ሚዲያ ላይ ያሉ ሰዎች ሚዲያቸውን ነው የሚያስቡት እንጂ ስለ ዲን የሚጨነቅ ሰው ምናምን አይደለም። አሁን ተር ላይ የሰራው ቪዲዮ ሙሉ ለሙሉ አውርዱ እንኳን ቢባሉ እነዛ ሰዎች ላያወርዱላ ይችላሉ። ለምን? ገንዘብ የሚያገኙበት ነው፣ የገቢ ምንጫቸውም ነው። ሌላ የገቢ ምንጭ ላይኖራቸው ይችላል። ስለዚህ ይሄ ነገር መታወቅ አለበት ማለት ነው። የምንቀርብበትን ሚዲያም ከዚህ በኋላ ያለነው ጀማዎች ሁላችንም ንጽጽር ላይ ያለነው ሌሎቻችንም ሰዎች የምንቀርብባቸው ሰዎች ሚዲያ መጠንቀቅ መቻል አለብን። ከምን አንጻር ነው የሚያቀርቡት? ለምንድን ነው ለሚዲያ ሲሳይ ነው የሚፈልጉት? ለሚዲያ ማስተማሪያ ነው ሪሊ ለማስተማር ዲንን ተቆርቆሮ ሊላሂ ነው የሚሰሩት የሚለው ነገር ግምት ውስጥ መግባት አለበት። ይሄ ነገር ይታሰብበት ለማለት ፈልጌ ነው። እስቲ በሐዲስ ዙሪያ ላይ ወንድሞች ካላችሁ እስቲ ከእንትን በሉትና ጨምሩለት። ሐዲስ ላይ ضعيف ምንድነው ሰሂህ ምንድነው መውዱ ምንድነው የሚለውን ነገር ባጭሩ አድርጋችሁ ይሄ ነገር ከምን አንጻር እንደመጣና ሐዲስ ማለት ምን ማለት ነው የሚለውን ነገር ሐዲስ አንድ ሰው ባይቀበል ምንድነው የሚሆነው፣ ቢቀበል ደግሞ ምንድነው የሚያገኘው የሚለውን ነገር ከቁርአን ጋር አያይዛችሁ እንትን ትላላችሁ ማለት ነው። እስቲ ከኢምራን ልጀምር እና የሚቀጥለውን ደግሞ ለሌሎች ወንድሞች ሰጣለሁ። ኢምራን አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? መቻለ ሞራት በደንብ መሰለኝ አላ ኢንሻአላህ። ኦኬ በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁኝ። አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲሂ الذين اصطفى። ያው ሐዲስ ላይ ስናወራ መጀመሪያ ስለ ነብዩ ነው የምንጀምረው። አምላካችን ቁርአን ላይ እንደዚህ ብሎ ይነግረናል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም አለ፣ ከእናንተ የሆነ መልእክተኛ በእርግጥ መጣላችሁ አለ። አዚዙን አለይሂ ማ አኒቱም ሐሪሱን አለይኩም ቢልሙእሚኒና ረኡፉር ረሂም ብሎ ያስቀምጣል። በጣም አዛኝ ነው፣ ወደ ተላከ ብሎ አምላካችን ይናገራል። ያ ነብይ ምን ይዞ መጣ ስንል አምላካችን ቁርአን ላይ ምን አለ? ኢና አንዘልና ኢለይከ ዚክረ ሱረቱን ነህ ቁጥር 44 ላይ አምላካችን ምን አለው? ኢና አንዘልና ኢለይከ ዚክር፣ አንተ መሐመድ ሆይ እኛ ከወደ አንተ ቁርአንን አወረድን አለ። ስለዚህ ቁርአን ትክክለኛ አምላክ ቃል እንደሆነ ይነግረናል እዚህ ጋር ማለት ነው። ቀጥሎ አምላካችን ምን አለ?
ቀጥሎ ብሎ ያስቀምጣ አምላካችን ላ تحرك به لسانك لتعجل به ብሎ ሱረቱ ቂያማ ቁጥር 16 ላይ ቂያማ ይናገራል። ላ تحرك به لسانك ቁርአን ሲወርድ ምላስህን አታቻኩላለ። እሺ لتعجل به ቶሎ ለማሽን ምላስህን አታቻኩል። ኢነ علينا جمعه وقرآنه ቁርአንን በልብህ ላይ እንሰበስበዋለን አለ። ስለዚህ ቁርአን ነብዩ አይረሱም ወይም ደግሞ አላህ ይጠብቃቸው። ቁርአን ራሱ ተአምር መጽሐፍ ስለሆነ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በቃላቸው ያፍዛሉ፣ ለሌሎችም ተወድ ያስተምራሉ ማለት ነው። ይሄን ካየን ግን ቁርአን ብቻ አይደለም የሚወረደው። ኦኬ አምላካችን ቀጥሎ ቁርአን ላይ ምን አለ? ወነጅሚ ኢዛ ሀዋ ካለ በኋላ ማ ضل صاحبكم وما غوى وما ينطق عن الهوى ነብዩ መሐመድ ከራሳቸው አይናገሩም ማለት ነብዩ ንግግራቸው በሙሉ በዲን ጉዳይ ላይ ከአላህ ነው። ከራሳቸው ፈጥሮ የሚናገሩት ንግግር ጭራሽኑ የለም። ለዛ ነው ቃል በቃል ወማ ينطق عن الهوى ሱረቱ ነጅም ቁጥር 4 ላይ ከልብ ወለድ አይናገርም ማለት። ስለዚህ ነብዩ እያንዳንዱ ንግግራቸው ትክክለኛ ንግግር እንደሆነ እንመለከታለን ማለት ነው። ኦኬ አምላካችን ቀጥሎ ምን አለ? ወማ አታኩም الرسول فخذوه መልእክተኛው ይዞ የመጣውን ነገር በሙሉ ተቀበሉ አለ። ነብዩ ቁርአን አላስጣቸው ቁርአን ብቻ ነው እንዴ? አይደለም፣ ትምህርትም አለ። ትምህርትን ያስተምሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። የሚናገሩት ነገር ደግሞ ምንድነው? አምላካችን ራእይ የገለጠላቸው ነው ማለት ነው። ኦኬ ቀጥሎ አምላካችን ምን አለ? ኢና አንዘልና ኢለይከ ዚክረ ሊቱበይነሁ ሊናስ አለ። አንተ ነብይ መሐመድ ሆይ እኛ ቁርአን ወደ አንተ አወረደ። ለምን? ሊቱበይነሁ ልታብራራው። አብራሪው ማን ነው? ያጀማ ነብዩ ናቸው። ቁርአን የሚያስተምሩን የሚያብራሩት ማን ናቸው? ነብዩ ናቸው። ያብራሩበት እንደምን እንለዋለኛ? ሐዲስ እንለዋለን። ሐዲስ ማለት ንግግር ማለት ነው። ግን በእስጢላህ ምንድነው ካልን አፍዓሉ ነቢ፣ ቀውሉ ነቢ፣ ሲፈቱ ነቢ እነዚህ ሐዲስ ይባላሉ። ነብዩ እንደዚህ አሉ፣ ሐዲስ ነው። ነብዩ መልካቸው እንደዚህ ነበረ፣ ሐዲስ ነው። ነብዩ ታሪካቸው ይሄ ነበር፣ ሐዲስ ነው። ነብዩ እንደዚህ ያደረጉ፣ ተናገሩ፣ አስተማሩ፣ ተግባራቸው በሙሉ ሐዲስ ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች አርአያና ምሳሌ ናቸው። ስለዚህ የቁርአን ያብራራሉ፣ ይናገራሉ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? እክቱቡ አኒ እኔ የምናገረውን ንግግር በሙሉ ጻፉ። ነፍሴ በሱ ጌታ በሆነች እምላሉ ከአፌ እውነት እንጂ አይወጣም አሉ። ስለዚህ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? እኔ የምናገረውን ንግግር ጻፉ አሉ። ኦኬ ያ የተጻፈውን ደሞኛ ሐዲስ እንለዋለን። ሐዲስ ወደኛ እንዴት መጣ የሚል ነገር ይነሳል። ሐዲስ እንዴት ነው ወደኛ መጣ ካሉ ሱሐቦች ሪድዋኑላሂ ዐለይሂም የአላህ ሰላም የአላህ ወዴታ በእነሱ ላይ ሆነና ነብዩ የተናገሩትን ንግግር በሙሉ ያስተላልፉ ነበር። ምሳሌ እናታችን አይሻ ረዲየላሁ ዐንሃ ተላ ድምጽ አለ ሐቢቢ። እሺ ምሳሌ አይሻ ረዲየላሁ ዐንሃ ምን አለች? አምላካችን ቁርአን ላይ ምን አለ? ወዝኩርና እኔ ጋር ነው ጀማ ተላ ይሰማል በደንብ አይሆን የሚረብሽ ነገር አለውና የጀማ የሆነ ድምጽ አለ። ኦኬ እሺ አምላካችን ቁርአን ላይ ምን አለ? ወዝኩርና ማ ዩትላ ፊ በዩቱኩና እናንተ የነብዩ ሚስቶች አለ ቤታችሁ የሚነገረውን ነገር በሙሉ ለሰዎች አስተምሩ አለ። ስለዚህ አይሻ ረዲየላሁ ዐንሃ እየወጣች ምን ታደርግ ነበር? ታስተምር ነበር። ያ ትምህርት ነው ሐዲስ። አይሻ ምን አስተማረች? ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን አስተማረች። ኦኬ ሱሐቦችን ከመናገርም አልፎ ይጽፉ ነበር። ለዛ ነው ሱሐቦችን በሚናገሩ ምሳሌ ተመከቱ ሱነን አቢ ዳውድ ሐዲስ ቁጥር 3446 ላይ እክቱ ፈወለዚ ነፍሲ ቢየዲሂ ማ የኽሩጁ ሚንሁ ኢላ ሐቅ። ሱሐቦች ጠርተው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የምናገረውን ንግግር ጻፉ አሉ። ስለዚህ ሱሐቦች የነብዩ ሰለላሁ ዐለይሂ ወሰለም ንግግር እየጻፉ በቃላቸውም ያስተላልፉ ነበር። የሚገርማችሁ ነገር መሰላቸው ሲያስተላልፉ ሲናገሩ ማለት ነው። በጣም አጂብ የሚያስበው ነገር ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን ሲናገሩ ቆመው ከተናገሩ ወይም ከተናገሩ በኋላ ፈገግ ካሉ ያንን ተግባር ዘሴም ይተገብሩት ነበር። ምሳሌ ከዛ ቀድ ሐደተኒ ቃኢማ አው ባዕደማ ሐደተኒ ተበሰመ ይባላል። ነብዩ ይሄን ነገር ከተናገሩ በኋላ ተገጋሉ ምሳሌ። ስለዚህ ይሄንን ተግባር ራሱ ሱሐቢው ሲናገር ነብዩ ይሄን ከተናገሩ በኋላ ይሄን ነገር ተናገሩ ኤክስፕሬሽን ራሱ ይዘገብ። ኤክስፕሬሽን ማለት ነብዩ ፊታቸው እንዴት ነበረ፣ ተቆጡ እንዴ፣ ፊታቸው ፈገግ ወይ እያንዳንዱ ነገር ይዘገባል በጥንቃቄ ማለት ነው። ኦኬ ከዚህም አልፎ ከጥንቃቄውም ደግሞ አልፎ የሐዲስ ዘጋቢያ መስፈርት አለ። ለዛ ነው በቁንያ ብሎ ያስቀምጣል። አብደው ቢልሐምዲ ሙሰሊያን አላ ኸይር ነብዩ ሰላ ወዚ ምን አቅሳም الحديث ይላል። ሐዲስ ለብዙ ይከፋል። አወሉ ሐሰሂህ የመጀመሪያ ሰሂህ ነው አለ ወህወ መተሰል አለ ነብዩ ጋር የደረሰ ነው አለ። ለምን አምላካችን ቁርአን ላይ ምን አለ? ኢዛ ጃአኩም ፋሲቁን ቢላይ ፈተበየኑ አለ። አንድ ነገር ወደ እናንተ ከመጣ አጣሩ አለ። ይሄ ነው ሐዲስ፣ ይሄ ነው ሙስጠለህ الحديث አጀማ። ቁርአን ላይ አምላካችን ምን አለ? ኢዛ ጃአኩም ነበውን ፈተበየኑ አንድ ዘገባ አንድ ወሬ ወደ እናንተ ከመጣ ያንን ወሬ ቼክ አድርጉ አጣሩ አለ። ለዛ ነው ሊቃውንቶቻችን ማድረግ ጀመሩ፣ ሐዲስን በደንብ አድርጎ መመርመር ጀመሩ። ሲመረመር እንዴት ነው አንድ ሐዲስ ትክክለኛ ደግሞ መስፈርት አለው። አንደኛው ምሳሌ ነው ያለሁኝ እኔ ማን ነገረኝ፣ እኔ ማን ነኝ፣ ስብዕና እንዴት ነው? ስብዕና ሲባል እስልምናን ወክላለሁኝ ወይስ አልወክልም? ሼክ ነበር አልነበረም? እያንዳንዱ ነገር ይዘገባል። ከዛ ከተዘገበ እኔ ከማን ሰማሁኝ?
እያለ እኔ የምዘግብለት ሰው ታማኝና ትክክለኛ ሰው ነው። ታማኝ ብቻ አይደለም ያጀም ታማኝ ብቻ ሳይሆን ሱና የሚተገብር ነው። ጽዮን የሚላችሁ ከሆነ ሐዲሱ ضعيف ነው የሚሆን አይቀበልም። ወዳውን ተዋለ ለምን ሱና እየተገበረ አይደለም። ሱናን የሚተገብር ታማኝ የሆነ ሰው መዘገብ አለበት እያለ ነብዩ ጋር መድረስ አለበት። አያችሁ አይደለ? ለዛ ነው ሐዲሶች ይጻፋሉ። ብዙ ሊቃውንቶች አሁን የድሮ ማኑስክሪፕት ኢንሻአላህ እንከፍታለን በኋላ ማኑስክሪፕቶች አሉ። በሰሃቦች ጊዜ የነበሩ ከሰሃቦች በኋላ የሐዲስ ማኑስክሪፕቶች ሐዲስ ይጻፍ ነበር። ሲጻፍ ግን ምሳሌ ነን ካለ ጽፌ እሸመድደዋለሁኝም እጽፈዋለሁኝም ለቀጣይ ትውልድ ሳስተላልፍ ያን ቃል ነው የማስተላልፈው እያለ ሊቃውንቶቻችን ማድረግ ጀመሩ። ሐዲስን መሰብሰብ ጀመሩ። ታዲያ የሐዲስ ነገር ለምን አስፈለገ ስንል በጣም እዚህ ጋር ትኩረት አድርጉ። ኸዋሪጅ የሚባል ነገር መጡ። እዚህ ጋር ነው ዋናው ጨዋታ። ኸዋሪጆች ምንድናቸው ስንል ነብዩ ላይ የሚዋሹ ናቸው። ነብዩ ምን አሉ ሐዲስ ላይ መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነናር፣ እኔ ላይ አውቆ የሚዋሽ ካለ መቀመጫው ከእሳት እንደሆነ ይወቃሉ። ነብዩ ላይ መዋሸት ከባድ ንግግር ነው። ለዛ ነው ሐዲስ እናገኛ ሰው ማለት ነው መሰለኝ ነብዩ እንደዚህ አሉ ካሁን በኋላ ቃል በቃል ስለማንተርከው ምናል አው ከማ ቃል እንዳሉት ከሆነ ተብሎ እናስተካክለዋለን። ስለዚህ ሊቃውንቶችን ማድረግ ጀመሩ። ይሄ ኸዋሪጆች መተው ማድረግ ጀመሩ። ኸዋሪጆች ነብዩ ላይ መዋሸት ጀመሩ። ነብዩ እንደዚህ አሉ እያሉ ፈጠራ መፍጠር ጀመሩ፣ ሰዎችን ለማወዛገብ ማለት ነው። ስለዚህ ምን አስፈለገ? ሙስጠላህ ሐዲስ አስፈለገ። ሰሂህ ሐዲስ አለ። ችግሩ ምንድነው? ضعيف መጣ። ኦኬ። ስለዚህ በተታሉ ኢማሙ አልቡኻሪ በሐዲስ ታዋቂ ሊቃውንቶች ከነሱ ማስቀደሙ ታላቅ ሊቃውንቶች ተነሱ። ኢንሻአላህ በስም እንጠቅሳቸዋለን። በኋላ ከተነሱ በኋላ ማድረግ ጀመሩ ስንል ሐዲስን መሰብሰብ ነው የጀመሩት። በቃል ደረጃ የነበረ ነገር ነው። ያው ጽሁፍ ስላችሁ አንድ ሰው ጽሁፍ ይኖራል፣ ግን ዋናው በቃል ደረጃ የነበረ በቃል የሚተላለፍ ነገር ስለሆነ ያ በቃል ሲተላለፍ ሁሉም ሐዲስ መጀመሪያ መሰብሰብ ጀመረ። ስለዚህ ኢማሙ አልቡኻሪ ከአገራቸው ከቡኻራ ያ ጀማ ቡኻራ ማለት ኦልሞስት አዘርባይጃን አሁን አዘርባይጃን የምንላት ሀገር ናት። አረብን ራሱ ተናጋሪ አልነበሩም። ከዛ አገር ተነስተው የዓለመል ኢስላምን ዞሩ። የኢስላምን አገር በሙሉ ዞሩ። ኢላ በስራ፣ ኢላ መካ፣ ኢላ ኩፋ፣ ኢላ መዲና እያንዳንዱን ሀገር እየሄዱ እያንዳንዱን ሼክ ማግኘት ጀመሩ። እያንዳንዱን ሼክ እያገኙ መጽሐፍ መመዝገብ ጀመሩ። ያለውን ዘገባ መመዝገብ ጀመሩ። ሼክ ያገኛሉ። ሼኹን ያዩታል። ማን ነገረ? ይነገራል። ያ ሰውዬ ማን ነው? ይጣራል። ከተመዘገበው ከሰበሰቡ በኋላ ምንድነው የተደረገው? ወደ ማጣራት ስራ ተገባ ማለት ነው። ወደ ማጣራት ስራ ስንገባ እንዳልኳችሁ መጀመሪያ ሰዎቹ እነማን ናቸው ነው። ተድላ ማን ነው? ኢምራን ማን ነው? ኢምራን ምን አይነት ስብዕና ነው ያለው? ሱናን ይከተላል? ተግባሩ ትክክል ነው? ይጣራል። ካለፍኩኝ እኔ የዘገብኩለት ሰው ማን ነው? ይጣራል። እያለ ነብዩ ጋር መድረስ አለበት። መሀል ላይ ከተቋረጠ ምሳሌ እኔ ያለሁኝ ከኔ አባቴን ባላገኘው ወይም ደግሞ አንድ ሰው ባላገኘው ማለት ነው ከየት ሰማሁ ባለው ገባችሁ? ስለዚህ ምን መሆን አለበት? ግዴታ እኔ ያንን ሰውዬ ማግኘትም ከሱ መስማትም ሸርጥ ነው። በዚህ መንገድ ሐዲስ ተሰብስቦ ወደኛ መጣ ማለት ነው። ስለዚህ ሰሂህ ሐዲስ ከሆነ እንቀበለዋለን። ማለትም ከነብዩ መምጣቱ የተረጋገጠ ከሆነ መመለስ አንችልም። ለዛ ነው አምላካችን ቁርአን ላይ ነብዩ የተናገሩትን ነገር ተቀበሉ ብሏል። ኦኬ። ስለዚህ ግዴታ የነብዩን ንግግር መቀበል ስላለብን እያንዳንዷን ነብዩ ያሉት በሰሂህ መንገድ ተዘግቦ ከመጣ መቀበል ግዴታችን ነው። የትኛውም ሙስሊም ካልተቀበለ በተዘዋዋሪ ነብዩ ሰለላሁ ዐለይሂ ወሰለም እንት ትክክል አይደለም እየተናገረናል። ለምን አምላካችን ነብዩ ከራሳቸው አይናገሩም ካለ፣ ነብዩ ቁርአን አብራሩ ካለ፣ ከቁርአንም አልፎ ደግሞ ነብዩ ንግግራቸው ትክክል ነው ካለ፣ ያ ንግግር ከነብዩ መምጣታቸው ከተረጋገጠ መቀበል ግዴታችን ነው። ነገር ግን ምሳሌ ይሄ ሐዲስ ባዘው ضعيف ሐዲስ ራሱ ወረበል ከአባላችኋለሁ የመጽሐፍ ቅዱስን 1% አያክልም። ضعيف ሐዲስ ራሱ ምሳሌ አጀማ ተድላን አውቀዋለሁ ምሳሌ አይደለ? ተድላን ባውቀው ተድላ ምሳሌ የሆነ ሱናን የማይከተል አንዲት ነገር አግዱፎ ከሆነ አንቀበልም። ምሳሌ እኔ ኢምራን ስናገር የሆነ ተስተት ያለብኝ የመርሳት ችግር ካለብኝ ታማኝ እንኳን ሁኜ በቃ ሐዲስ ضعيف ነው የሚሆነው። ይሄን ያክል ጥንቃቄ የሚደረገው ይሄን ያክል ጥንቃቄ ተደርጎ የመጣ ነው። ቀጥሎም ደግሞ ሐዲስ ሙተዋቲር ነው። አጂብ የሚያስብላችሁ ነገር አንድ ሐዲስ ብታጣሩ ወረብል ከአባ ከመቶ በላይ ሰው የሚዘግበው አንድ ብቻ አይደለም። እኔ አሁን ምሳሌ አንድ ኢማሙ አልቡኻሪ ገቡና ሰርች አድርገው አንድ ሐዲስ ያ ሐዲስ ብቻ ከ10 ጊዜ በላይ ከገሌ የተባለ ይመጣል። ይሄ ሐዲስ ትክክለኛ እንድንሆን ያደረገ ሙተዋቲር ደረጃ የሚደርስበት ሙተዋቲር ضعيف ሐዲስ ራሱ ያ ጀማ በብዙ መንገድ ይዘጋል። ስለዚህ እሱም ራሱ ብዙ ማጣሪያዎች መስፈርቶች አሉት ነውና ضعيف ሐዲስ ራሱ ያ ጀማ ያው ከነብዩ መምጣቱ አልተረጋገጠም ቢባልም መስፈርቱ እንደ መጽሐፍ ቅዱስ መስፈርት የመጽሐፍ ቅዱስ ጻፊ አይታወቅም። የተለያዩ መጽሐፎች ግን የضعيف ሐዲስ ሰዎች ታውቀውም እንኳን ማለት ነው በትንሽ ችግር በቃ ضعيف ነው የሚሆነው። ለምን ነብዩ ላይ እንደዚህ ቀልድ የለማ። እስልምናችን ቀልድ አያውቅም። እያንዳንዱ ነገር መምጣቱን ማጣራት። ለዛ አምላካችን ህተል ሐዲስ እናገመናለ ኢዛ ጃአኩም ነብኡም ፈተበየኑ አለ። አንድ ዘጋ ወደ እናንተ ከመጣ አጣሩ፣ ፈተበየኑ። ተብይን ያስፈልጋል። እርግጠኛ መሆን አለብን።
በዚህ መንገድ አልহামዱሊላህ እስልምናችን እስካሁን ድረስ ደርሷል። ጥያቄያችን የሚሆነው ያው አይ ቲንክ በቂ ነው አይደለ? ያ ጀማ ቆይ አንድ ሐሳብ ይቀኛ፣ ግን በጣም አረዘምኩ መሰለኝ። በጣም ይቅርታ። ኢንሻአላህ ጨምሩና ደግሞ አንዲት ነገር ትቃለች። ኢንሻአላህ መጨረሻ እናገራታለሁ። እንትን ኡስታዝዬ ወይም ኢምራን ከይቅርታ ጋር ክሊር የሆነ ሜሴጅ ብታስተላልፍልኝ። አንድ መቀበል ግዴታ ነው ግዴታ አይደለም ወይስ ደግሞ ሐዲስን በመቀበል እና ባለመቀበል የሚመጡ ቅድም ኡስታዝ እያለ ነበር። አንድ ሙስሊም ሐዲስን በመቀበል የሚያገኘው ነገርና ባለመቀበል የሚያመጣው ጉድለት። ሁለተኛ ነገሩን መቀበል ግዴታ ነው ግዴታ አይደለም፣ ከቁርአን ጋር ያለውን ዝምድና እያደረክ ተናገር ብሎ ነበር። ምናልባት ሚስ አድርገው ከሆነ ቁርአን በራሱ በቂ ስላልሆነ ነው ሐዲሱ እንደ ማብራሪያ የተጠቀመው እንድንጠቀምም የተደረገው ወይስ እንዴት ነው? እዚህ ጋር ለሌሎችም ለኔም ክሊር የሆነ ሜሴጅ ብታስተላልፍ ወይም አንተ ወይ ኢንሻአላህ። አይ ኡስታዙ ነው ይቀጥላል። አይ እኔ የሐዲስ መጀመር ጀመብዬ ነው ኢንሻአላህ። አሁን ደግሞ መቀበሉ እንዴት ነው የሚለው ኢንሻአላህ እንሄድበታለን። ለዛ ነው አንድ ፖይንት ይቀር ያለኩት ኢንሻአላህ። ቀጥሉ ኡስታዙ ነው። አዎ ግን እንትኑን እኮ እንትን ብሏል ጠቅሷል። ምናልባት እንደዚህ ጥቅላዊና ሰፋ ያለ ነገር ስለነበረ በደንብ አላስተዋልነውም ሊሆን ይችላል እንጂ ጠቅሷል ማለት በሱረቱል አሽር ምዕራፍ 59 ቁጥር 7 ላይ መልእክተኛው የሰጣችሁን ነገር ተቀበሉ፣ የከለከላችሁን ነገር ተከልከሉ ነው የሚለው አላህ በቁርአን ላይ። በሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይም የሚያጨቃጭቅ ነገር ሲኖር የሚያከራክር ነገር ሲኖር ወደ አላህ እና ወደ መልእክተኛው መልሱት ይላል። ወደ አላህ ሲባል ወደ ቁርአን ነው፣ ወደ መልእክተኛው ሲባል ደግሞ ወደ ሐዲስ ነው ማለት ነው። አላህ በቁርአን ውስጥም አወረደ ብሎ ያለው ኪታብ ብቻ አይደለም ጥበብንም ነው ሂክማንም ነው ያወረደው። ኪታብ የተባለው ቁርአን ነው፣ ሂክማ የተባለው ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት ነው። በቁርአንና በሐዲስ መካከል ያለው ልዩነት ምንድነው? ቁርአን መልእክቱም ቃሉም ያላህ ነው። ሐዲስ ደግሞ መልእክቱ ያላህ ነው፣ ቃሉ ወይም ደግሞ አነጋገሩ ስልት ያነጋገሩ ዘይቤ ወደ ቃላቱ በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ነው፣ የተወዳጁ ነብያችን ነው። ይሄ ነው ልዩነቱ ማለት ነው። ልዩነቱ ቁርአን የአምላካችን ያላ ንግግር ነው፣ በመላእክቱ ጅብሪል አማካይነት የመጣ ነው። ከዛም ባሻገር ደግሞ ሲቀራ ኢባዳ የሚፈጸምበት ነው። ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ተአምርም ነው። አላህ እንደሚጠብቀው ቃል የገባለት ነገር ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ተአምር ተደርጎ የተሰጠ አይደለም። አላህ እንደሚጠብቀው ቃል አልገባለትም። ከዛም ባሻገር ደግሞ ያንን ነገር ሐዲስ በማንበቡ በውስጡ ባለው ህግጋት በመተግበር አጅር ይገኛል እንጂ በማንበቡ በእያንዳንዱ ፊደል አጅር አይገኝበትም ማለት ነው። ልዩነት አላቸው። ወደዚህ ወደ 10 ወደ 12 የሚደርሱ ልዩነት አላቸው። በሐዲስ መቀበል ግዴታ ነው አንድ ሙስሊም ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን በአቂዳና በፊቅህ ጉዳይ ላይ ማለትም በመሰረታዊ በአንቀጸ እምነት ላይና በአተገባበር ዙሪያ ላይ የተናገሩት ነገር ከልብ ወለድ ስለማይናገሩ እሳቸው የተናገሩትን ነገር መቀበል አንድ ሰው ሙስሊም ግዴታው ነው። ባይቀበል የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ሙሉ ለሙሉ አልተቀበለም ተብሎ ነው የሚፈየደው ማለት ነው። ኢንሻአላህ ኢምራን ከመመለስ በፊት ለሳላ እድሉ ልስጥና በዚህ ዙሪያ ላይ የሚጨምርበት ነገር ካለ ጀምርና አንተ ደግሞ ታጠቃልበታል ማጠቃለያ ተሰራበታል ማለት ነው ኢንሻአላህ። ወንድም ሳላ ሰላም አለይኩም ሰላም ወራህመቱላሂ ኡስታዝ። እሺ ሁላችሁንም ሰላም ብያለሁ። ተርላ ከላይም ከታችም ያላችሁ ሙስሊም ወንድም እህቶች፣ እሺ በዚህ ርዕስ ላይ ያ ኡስታዝ ዋሂድም ወንድም ኢምራንም ሰፋ አድርገው አብራርተዋል። በአጭሩ አንድ ሙስሊም ሐዲስ መቀበል ላይ ግዴታ አለበት ወይስ የለበትም ለሚለው ግዴታ አለበት ነው። ይህም የጌታ አምላካችን ትእዛዝ መሆኑን ቅድም የተጠቀሰው አንቀጽ አለ። እሱም በምዕራፍ 59 ቁጥር 7 ላይ ወማ አታኩም ረሱሉ ፈኹዙሁ ነው። መልእክተኛው የሰጣችሁን ማንኛውን ነገር ያዙት ነው ያለው። መልእክተኛው በዋነኛነት ሁለት ነገሮችን ሰጥተውናል። አልይም እንደተናገረው ከመልእክተኛው ሁለት ነገራቶች ቀርተዋል አለ። አንደኛው ቁርአን ነው፣ ሁለተኛው ደግሞ ሱና ነው። ስለዚህ ወማ አታኩም ረሱሉ ፈኹዙ ብሎ የተናገረው አላህ ነው፣ ቁርአን ላይ ነው ያለው። መልእክተኛው የሚሰጣችሁ ነገር ተቀበሉ ብሎ ያዘዘው ማን ነው? አላህ ነው። መልእክተኛው ስንት ነገር ሰጥቶናል? ሁለት ነገር ሰጥቶናል። አንደኛው ቁርአን ነው፣ ሁለተኛው ደግሞ ሱናውን ነው። ስለዚህ ሁለቱንም ነገር መያዝ የጌታ አምላካችን ትእዛዝ ነው። አላህ ያዘዘውን ነገር ደግሞ መቀበል ከአንድ ሙስሊም ላይ ወይ ደግሞ በአንድ ሙስሊም ላይ ግዴታ ሆኗል ነው። ወማ አታኩም ረሱሉ ፈኹዙ ወማ ነሃኩም አንሁ ፈንተሁ አለ። መልእክተኛው የሰጣችሁን ነገር ያዙት፣ መልእክተኛው የከለከላችሁን ነገር ደግሞ ተከልከሉ ብለዋል። ስለዚህ መልእክተኛው አንድ ነገር የሚያዘው በቁርአን አይደለም። ቁርአን ላይ የሚያዘው የሚከለክለው አላህ ነው። መልእክተኛው የሆነን ትእዛዝ የሚያስተላልፈው በሐዲስ ነው። መልእክተኛው የሆነ ነገር የሚከለክለው በሐዲስ ነው። ቁርአን ላይ ተናጋሪው
የትእዛዙ ባለቤት ራሱ አላህ ነው። ስለዚህ የነቢዩ ንግግር የእሳቸውን አስተምሮ ክልከላዎችንና ፍቃዶችን የምናገኘው በሐዲስ ላይ እንጂ በቁርአን ላይ አይደለም። ቁርአን የጌታ አምላካችን ቃል ብቻ ነው። ወማ አታኩም ረሱል ፈኹዙ ሲባል ይህን የነቢዩን ሱና ያመላክታል ነው። ቁርአን ላይ አንድ የምናገኘው ነገር አለ። ምዕራፍ 2 ሱረቱል በቀራ ቁጥር 151 ላይ ከማ አርሰልና ፊኩም ረሱለን ሚንኩም የትሉ ዐለይኩም አያቲና ወዩዘኪኩም ወዩዐሊሙኩሙል ኪታበ ወልሕክማ ወዩዐሊሙኩም ማ ለም ተኩኑ ተዕለሙን የሚል ነገር አለ። መጽሐፍን ጥበብን የሚያስተምራችሁ መጽሐፍንና ጥበብን የሚያስተምራችሁ ይላል። ስለ ነቢዩ መሐመድ ይናገራል። አላህ ምን አለ? መጽሐፍንና ጥበብን የሚያስተምራችሁ። መጽሐፍንም ያስተምራቸዋል ጥበብንም ያስተምራቸዋል አለ። መጽሐፍ የተባለው ያው ቼክ ማድረግ እንችላለን ተፍሲሮቹ ማብራሪያዎቹን። ወዩዐሊሙሁል ኪታብ ሲል ወሁወል ቁርአን ወልሕክማ ሲል ወሂየ ሱና ይላሉ። ጥበብ የተባለው ሐዲስ ነው። ምክንያቱም ቁርአን ውስጥ የምናገኘው ጥበቡ ሁሉ ነገር ትምህርቱም የአላህ ነው። በመልእክተኛው በኩል የምናገኘው ጥበብ ግን በሱና ውስጥ ነው የሚገኘው። ስለዚህ ይህንን ጥበብ ደግሞ የምናገኘው ሐዲስ ውስጥ እስከሆነ ድረስ ሐዲስን መቀበል ከአንድ ሙስሊም ላይ ወይ ደግሞ በአንድ ሙስሊም ግዴታ ነው። ሌላኛው አንድ ማንሳት የምፈልገው ነገር ምንድን ነው? ቁርአን ላይ ምን የሚል ነገር እናገኛለን መሰላችሁ? ምዕራፍ 48 ቁጥር 29 ላይ ሙሐመዱን ረሱሉላህ የሚል ነገር እናገኛለን። ሙሐመዱን ረሱሉላህ ማለትም ሙሐመድ የአላህ መልእክተኛ ነው የሚል ትርጉም አለው። ሙሐመዱ ረሱሉላህ ሙሐመዱ ረሱሉላህ የሚለው ደግሞ 4 መስፈርቶች አሉ። አንድ ሰው ሙሐመድ የምርም የአላህ መልእክተኛ ነው ብሎ ከተናገረ 4 መስፈርቶችን ሸርጦችን ሊያሟላ ይገባል። እነዚህ 4 ሸርጦች ምንድናቸው ከተባለ የመጀመሪያው ጣአቱሁ ፊማ አመር ነው። አንድ ሰው ሙሐመድ የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ብሎ ከተናገረ 4 ሸርጦችን ሊያሟላ ይገባል። የመጀመሪያው ጣአቱሁ ፊማ አመር ነው፣ ያዘዙትን ነገር መታዘዝ ነው። ስለዚህ እሳቸው የሚያዙት ነገር ደግሞ በሐዲስ ነው። ሐዲስን መቀበል ግዴታ ይኖርበታል ነው። ሁለተኛው ወተስዲቁሁ ፊማ አኽበር ነው፣ የተናገሩት ነገር እውነት ነው ብሎ መቀበል ይኖርበታል አንድ ሰው። ወተስዲቁሁ ነብዩ መሐመድ የሚናገረው እያንዳንዱ ነገር እውነት ነው ብሎ ማመን አለበት። ይህን ለማመን ደግሞ ሐዲስን መቀበል ይኖርበታል ነው። ሶስተኛው መስፈርት ምንድነው? ወጅትናቡ ማነሃ አንሁ ወዘጀር ነው። እርሳቸው የከለከሉትን ነገር መከልከል ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የከለከሉትን ነገር ኮምፕሊትሊ መተው፣ ይሄ ሙሐመዱ ረሱሉላህ ለሚለው የእምነት አንቀጽ መሰረቱ ነው። አራተኛውና የመጨረሻው እሳቸው በደነገጉት ባስተማሩት መንገድ ቢሆን እንጂ አላህ ላይ መለክ ነው። አላህን ማምለክ ያለብን እርሳቸው ባስተማሩትና ባዘዙት መንገድ ብቻ ነው የሚሆነው። ራሳችን በፈጠርነው መንገድ አላህን ማምለክ አንችልም። አንዳንዶች እንደሚያደርጉት እየዘለሉ እንደ አህያ እየዘለሉ አምላካቸው የሚያመልኩ አሉ አይደል? እንዲህ ወደ ላይ እየዘለሉ እየጨፈሩ ምናምን አላህን እናመልካለን አምላክን እናመልካለን የሚሉ ሰዎች አሉ። ይሄ እሳቸው ያዘዙት መንገድ ስላልሆነ አላህን ማምለክ ያለብን ነብዩ መሐመድ ባስተማረው መንገድ ነው። ስለዚህ እሳቸው ያስተማሩትን ትምህርት የምናገኘው አላህን ለማምለክ ራሱ ሐዲስ ውስጥ ነው። ስለዚህ ሐዲስን መቀበል አማራጭ ያሌለው ግዴታ ነው አንድ ሙስሊም ላይ እና ይህን ይመስላል። ወደ ቀጣዩ መሄድ እንችላለን። ማሻአላህ ጀዛኩሙላህ ኸይረን ጀዛ። የኢምራን ማጠቃለያ ይሰራበታል ኢንሻአላህ። ምናልባት ተርላ ለምሳሌ አይን ለማየት ብቻውን በቂ ነው? ተርላ አይን ለማየት ብቻውን በቂ አይደለም። በቂ ነው። ሌላ ምን አለ? ከሰውነት አካል ውስጥ እጅ፣ እግር ምናምን ለምንድን ይሄ በእኛ አባባል ምሳሌ ቢሆንም ወደዛ ሐሳብ አይን ልብ ካላየ አይን ቢያይ ትርጉም የለውም ይባላል። ልብና አይን አንድ ያደርጋቸውና ለማየት በቂ ናቸው ወይ? ለማየት በቂ ነው። ለማየት በቂ ነው። ግን አሁን በቂ ነው የሚለው ነገር ከምን አንፃር የሚለው ነገር ይታያል። እጅስ ያስፈልጋል? አልገባኝም። ማለትም ያለውትን ነገር እርግጠኛ ለማድረግ ለመንካት ሰፖርት ሊያደርገኝ ይችላል። ገባኝ። ስለዚህ አሁን እጅ በቂ ነው ወይ አይን በቂ ነው ወይ አይደለም ብለህ ብትጠይቅ በቂ ነው ትላለህ። ግን እጅን ባገለለ መልኩ አይደለም አይደለ? እጅና እግርም ባገለለ ልክ እንደዛው ነው። ቁርአን በቂ ነው ወይ ተብለህ ብትጠይቅ አዎ በቂ ነው ብለህ መመለስ ትችላለህ። ያ ማለት ግን አይንም እጅም በተርላ ውስጥ እንዳለ ሁሉ ሐዲስም ቁርአንም በአንድ መልእክተኛ ላይ ነው ያለው። የምትነጥለው ነገር አይደለም። ምንድነው ኤግዛምፕል ቤት ስታሰራና ስትሰራ ዲዛይን ስታሰራ ማስተር ፕላን የሚባል ነገር አለ። ያ ማስተር ፕላን ምንድነው? ቤቱ የሚሰራበት ነው። ስትራክቸራል ዲዛይኑ አለ፣ ከዛ በኋላ የኤሌክትሪካል ኢንጂነሪንግ አለ፣ ስትራክቸራል ዲዛይኑ አለ፣ እንደገና ደግሞ የአርክቴክቸራል የተለያየ ነገር አለ። ዲዛይኑ ላይ ሴክሽኖቹ አሉ ምናምን ነገር። ግን ውስጡ ምን ያህል ሲሚንቶ ያስፈልገዋል፣ ምን ያህል ብረት ያስፈልገዋል፣
ምን ያህል ጠጠር ያስፈልገዋል የሚለውን ስፔሲፊኬሽን የሚባል ነገር አለ። ሁለቱም የሚሰራው ግን አንድ ሰው ሊሰራው ይችላል፣ ሁለቱንም ማለት ነው። ያ ማለት ስፔሲፊኬሽኑ ዝርዝር ነው ያለበት ማለት ነው። ልክ ቁርአን ላይ እንደምታየው ነው፣ ማስተር ፕላን ነው እሱ። 5 ወቅት ሰላት ይነግርሃል። ሰላት ፈጅር፣ ሰላት ዙሁር፣ ስማቸውን ይጠቅስልሃል በተለያየ ቦታ ላይ ማለት ነው። ግን ሰላት ፈጅር ላይ ስንት ረካ አለ፣ ዙሁር ላይ ስንት አለ፣ መግሪብ ላይ ስንት አለ የሚለውን ዝርዝሩ የምታገኘው ሐዲስ ላይ ነው የምታገኘው። ስለዚህ ያኛውን ቁርአንን እንደ ማስተር ፕላን ነው፣ ይሄኛው ደግሞ እንደ ስፔሲፊኬሽን ተደርጎ ነው የተቀመጠው። ሁለቱም ግን ከቢነጣጠሉ ነገሮች አይደሉም። ራሱ ነጥላ አይደለም። ቁርአን በቂ ነው ወይ ተብሎ አንድ ሰው ቢጠይቀው በቂ ነው። ከምን አንፃር ነው እየተናገርክ ያለው? ከሌላ መጽሐፍ አንፃር ነው እየተናገርክ ያለው። ግን ስለ ሐዲስ ስታወራ ደግሞ ሐዲስም ቁርአንም ምንጫቸው አንድ ነው። ሁለት የተለያየ ምንጭ ቢሆን ነው ዶሮ ነበረ ተጨማሪ አያስፈልግም ያስፈልጋል ብለን የምንለው ማለት ነው። ለምሳሌ ባይብል ላይ ስትመለከቱ 66 በቂ ነው ሰዎች ሲሉ 66 ሰዎች የጻፉት መጽሐፍ ስላለ ነው። የተለያዩ ሰዎች ናቸው የጻፉት። የቁርአንና የሐዲስ ግን ምንጩ አንድ ነው፣ አላህ ነው ራሱ የሁለቱም ማለት ነው። ምንጩ መልእክቱ ያላህ ነው፣ ቃሉ የረሱል ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ደግሞ ከልብ ወለድ አይናገሩም ተብሎ የተቀመጠው እና ኢምራን እስቲ ማጠቃለያ ሰራበትና ቀጣዩን ደግሞ እዚህ ጋር ሳትቆም ግን ኡስታዚ፣ ለምሳሌ በዚህ በማህበራዊ ሚዲያ ላይ ያሉ ሙስሊም ወንድምና እህቶች ደግሞ ተቋርጣል እኔ ጋር ነው ብለው በድፍረት የሚናገሩ ደግሞ አሉ። መልስ ካላችሁም አብሮ እግረ መንገዱን እንዴት ይታያል? እሱ ግን እነሱ ሙስሊሞች አይደሉም ሲጀመሩ፣ የወጡ ናቸው፣ የከፈሩ ልጆች ናቸው። አንደኛ ነገር ማለት ነው። በአጠቃላይ ቁርአን ለ1400 ዓመት ቁርአን ከመጣበት ጊዜ ጀምሮ ቁርአን ሐዲስን አንቀበልም የሚል ሙስሊም የለም ራሱ። አሁን ነው በቅርብ ጊዜ ግብጽ ውስጥ አንድ ሰው ተነስቶ ሐዲስ አያስፈልግም ብሎ ቁርአንያ ወይም ደግሞ ቁርአኒስት የሚባል ግሩፕ አሜሪካን ሀገር ሄዶ የመሰረተ ሰው አለ። በኋላ ላይ ሰውየው ራሱን መልእክተኛ ነኝ አለ። መጨረሻ ላይ ለምን መልእክተኛ አይመጣም የሚል ሐዲስ ላይ ስላለ መልእክተኛ አይመጣም ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚላክ መልእክተኛ የለም የሚለው ነገር ስለተቀመጠ ከዛ ጋር የሱ ክሌም እንዳይነካበት ስለፈለገ ሐዲስ አልቀበልም አለ። የሱን ተከትለው ነው ቁርአንያ የሚባሉ ሰዎች የመጡት ማለት ነው። ኦሬዲ ሄሬቲክስ ነው እሱ። ሙስሊሞች አንላቸውም፣ ሄሬቲክስ ነው። እና የሱን ምናልባት አንዳንድ ሰዎች ለየት ብሎ ለመታየት አንድ ልጅ አለ ለየት ብሎ ለመታየት ስለሚፈልግ ያንን የነሱን አይዲዮሎጂ ይዞ ሲያወራ ስትሰማው ምናልባት ልትሰማው ትችላለህ። ግን የምጠይቀው ጥያቄ በታሪክ ዘመን ውስጥ ለ1400 ዓመት መሀል ላይ ተነስተው ሐዲስ አያስፈልግም ብለው ያሉ ከሰለፎች መካከል ያሉ ሰዎች አሉ ወይ ብለህ ጥያቄ ብጠይቀው የለም ራሱ በታሪክ ውስጥ። ስለዚህ ከኛም በኋላ የሆነ ሰው መጥቶ የሆነ ነገር ሊል ይችላል። ያ ማለት ሙስሊም አጠቃላይ ሙስሊሙን ይወክላል ማለት አይደለምና ከዛ አንፃር ብትመለከተው ጥሩ ነው። አይ ቲንክ ኢምራን ማጠቃለያ ያሰራበትና ኢምራንም ሰላም የሆነ ነገር ማለት ያለ የፈለገ ይመስለኛል። ለኢምራን እድሉን እንስጥና ወይስ አለ አይ ሳላ ካሚያን ከፍትልኝ ኡስታዚ ሱረቱ ነህል ቁጥር 43 ሳላ ሱረቱ ነህል ቁጥር 43 ይሄ ነገር በደንብ ተካተው ኢንሻአላህ ምርጥ መስገን አርብ ያስባለሁ። ሱረቱ ነህል ቁጥር 44 ላይ 44 ሶሪ 43 ማለት ነው። አይዋ እሺ ተመከቱ ቢልበይናት የሚለው ማለት ነው። አይዋ ግልጽ ማስረጃዎችና በመጽሐፍት ላክናቸው ወደ አንተም ለሰዎች ወደ እነርሱ የተወረደችውን ፍቺ ልትገልጽላቸውና ያስተነትሉትም ዘንድ ቁርአንን አወረድን አለ። ፍቺ ልትገልጽላቸው አስመርልኝ። ነብዩ ምንድናቸው? የቁርአን ፍች ገላጭ ናቸው። ፍቺውን ትገልጽላቸው ዘንድ አሉ አምላካችን ያዘ። ስለዚህ ቁርአን በማን ይፈታ ጀማ? በአላህ አይደለ? በነብዩ ነው። የነብዩ ንግግር የት ነው ያለው? አምላክ ይሄን ነገር የተናገረው ዝም ብሎ ነው ማለት ነው? አበሳ ነው? አያችኋ። ስለዚህ ነብዩ ቁርአንን ያብራራሉ። ምሳሌ አምላካችን አቂሚ ሶላትን ስገድ አለ። እንዴት ነው የሚሰገደው? ነብዩ መጥተው አስተማሩ። አንደኛ። ሁለተኛ ደግሞ ሱረቱ አሊ ኢምራን ቁጥር 30 ላይ በላቸው አለ። አሁን ይሄን በደንብ አዳምጡ። በላቸው አለ ቁጥር 31 አድርገው አረበኛው 31 ከስር ያለው ማለት ነው። በላቸው ቁል ኢን ኩንቱም ትሒቡነ አላህ እናንተ ሰዎች ሆይ አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ ይሕቢብኩሙላህ አላህ ይወዳችኋልና ኃጢአታችሁንም ለእናንተ ይምራል አለ። ስለዚህ ሙስሊሞች ማድረግ አለብን። ያ ጀማ ኮሜንት ጻፉ። ማድረግ አለብን
ነብዩን መከተል። አምላክ ነብዩን ተከተሉኝ በላቸው አለ። ስለዚህ ማድረግ አለብን የአምላካችንን ቃል ሰምተን መከተል አለብን። ማሻአላህ። የማይከተል ሰው ምንድነው እንመልከታ። የማይከተል ሰው ደግሞ ሱረቱ ኒሳ ቁጥር 13 ላይ እስቲ የማይከተል ሰው ምን ያጋጥመዋል እንመልከት። ሱረቱ ኒሳ እሺ እነዚያ የአላህን ውሳኔዎች ናቸው አላህንና መልእክተኛውን የሚታዘዙ ሰዎች ማንና ማንን አላህን በምን በቁርአን መልእክተኛውን ሐዲስን እሺ የሚከተሉ ሰዎች አለ የሚታዘዙ ሰዎች ከስሮቻቸው ወንዞች የሚፈሱባቸው ገነቶች በውስጣቸው ዘውታሪዎች ሲሆኑ ያስገባቸዋል አለ። ስለዚህ አላህና ነብዩ የሚከተል ካለ የት ይገባል ያ ጀማ? አሁንም ኮሜንት ጻፉ ጀነት ይገባል ገነቶችን ትገባላችሁ አለ። የማይከተል ሳላህ የማይከተል ያው አላህና መልእክተኛውን ከስር አላህና መልእክተኛውን የሚያምጽ ውሳኔዎቻቸውንም የሚያስተላልፍ በውስጧ ዘውታሪ ሲሆን የት ይገባል? እሳት ይገባል። ዘጋም በቃ። ይሄን የተናገረው ማን ነው? አምላካችን። ወመን የዕሲላህ አላህን የሚያምጽ በቁርአን ወረሱለህ ነብዩን የት ይገባል? እሳት ይገባል። በቃ ከእሳትም አልፎ ጥመት ነው። ያ ጀማ ጥመት ነው። ጥመት ደግሞ እንመከስ ሱረቱል አህዛብ ቁጥር 36 ሱረቱል አህዛብ ቁጥር 36 እሺ ወማ ካነ ሊሙእሚኒን ወላ ሙእሚና አላህና መልእክተኛው አሁንም አስመርልኝ ሳላህ አላህና መልእክተኛው እሺ መልእክተኛው ምን ባደረጉት ነገርም በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። አምላካችን ቁርአን ላይ ካዘዘን ነብዩ ካዘዙን ምርጫ ሊኖረን አይችልም። ያ ጀማ ዘጋም በቃ ነብዩ ይሄን ነገር አስተማ ምሳሌ በዚህ መንገድ አድርጉ ካሉ ይሄን ማድረግ እኛ ማድረግ አለብን። ምርጫ የለንም። እንቀጥል። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ምን ያጋጥመዋል? ግልጽ የሆነ መሳሳት በእርግጥ ተሳሳት አለ። ፈቀድ ضل ضلالا ሙቢና በጣም ትልቅ መሳሳት ነው። ይሄ ጥመት ضلال ነው። አምላካችን ضلال ብሎ የገለጸው ምን ማድረግ የነብዩን ፍርድ አለመቀበል የነብዩን ንግግር አለመቀበል ቁርአን አለመቀበል ኢንሳሐ ማለት ነው። ጀዛኩሙላህ ዘጋ በቃ ይሄ ነው ፖይንቱ። የመጨረሻ አንድ ትልቁኝና ደግሞ ምንድነው የምናደርገው አሁን ሐዲስ ይጻፍ እንደነበር አንድ ሁለት ነገሮች ላሳያችሁና ማስክሪፕት ማለት ዘጋ። ያው ሐዲስ ቅድም ተገልጿል፣ ግን መጽሐፎቹን ደግሞ እንዴት ነው መክጡጣዎቹ የሚሉትን ነገሮች ላስቀምጥላችሁ ኢንሻአላህ። ኦኬ ላይት በጣም ስላለ ቆይ እስቲ ሌት ሚ ፊክስ ኢት ይታያችኋል ብዬ አስባለሁኝ። ላይት አለ አሁን ጥራት የለውም ለዛ ነው። አሁን እነዚህ የምትመለከቷቸው ኦልሞስት 1000 ዓመት ያሳለፉ ኩቱቡል ሐዲስ ናቸው። የሐዲስ መጽሐፎች ናቸው። ሐዲስ የተጻፉባቸው ይሄው ኢማሙል ቡኻሪ መጽሐፍ ነው። ይሄ ኦልሞስት 1000 ዓመት አልፎታል። ጀማ አያችሁ አይደለ? ቃል ብቻ አይደለም እገሌ እንደዛ አይደለም። ያ የነብዩ ንግግር ኦልሞስት ከትንሽ በሰነድ ከመጣ በኋላ ተሰንዶ ተቀምጧል። ኢማሙል ቡኻሪ ረህመቱላሂ ዐለይሂ ሐዲስን ጽሑፍ ይገርማቸዋል። ለእያንዳንዱ ሐዲስ 2 ረካዓ ይሰግዳሉ። መካ ላይ ተቀምጠው ባይዘዊ መካ ብትሄዱ መስጂዱል ቡኻሪ አሁን ድረስ አለ። ተቀምጠው እያንዳንዱን ሐዲስ በደንብ እያጣሩ አንድ ያው ሁልጊዜ ታውቁታላችሁ አንድ ታሪክ የወር ያክል መንገድ ኢማሙል ቡኻሪ ረህመቱላሂ ዐለይሂ ተጉዞ ያንን ሁላ መንገድ ሐዲስ ይዘግቡ ማለት ነው። ያንን ሁላ ተጉዞ ሲሄዱ ምን እያደረገ አገኙት? ፈረሱን እያታለለ ባዶ ሳህን አድርጎ እንደዚህ እንድመጣለት ያታላታል። ይሄን አዩና ምን አሉ? ለፈረሱ ያልታመነ የነብዩ ሐዲስ ላይ እንዴት አምነዋለሁ አሉ። ሰውየው እኮ ለመያዝ ነው፣ ግን በቃ እየዋሸን ያለው ባዶ ሳህን ነው። ይሄን ያክል ጥንቃቄ ያለበት ነው። አንድ ታላቅ ሼክ አሉ። ታላቅ ሼክ ራሱ ሲመዘው ለሆቴ የሚመዘውት በምን ከሸመገሉ በኋላና ከመሸምገላቸው በፊት ይባላል። ምሳሌ በጣም ታላቅ አሊሞች አሁን ምሳሌ መሐመድ ኢብኑ ኢስሐቅ ማለት ያ ጀማ ኦልሞስት 2ኛ ሴንቸሪ አካባቢ የነበረ ሙአሪኽ ሙሐዲስ ነው። ኢማም ቡኻሪ ሐዲስን ዘገበውለታል። ግን ሲዘገቡለት ይገርማችኋል እሱ ሰውዬ ራሱ ሐዲሱ ለመዘገብ ምን ያስፈልገዋል? ሐደተና ቃል በቃል ሐደተኒ ነገረኝ ብሎ እርግጠኛ ሆነበት ነው እንጂ አን ካለ የለም በቃ አና ነው ከገሌ ካለ ወደዛ ሄደ በቃ የለም። ታላቅ ሼክ ነው። በጣም ትልቅ መምህር ነው። ሙሐዲስ ነው። ሙአሪኽ ነው። በጣም የታሪክ መጽሐፎች አሉት። አክቹአሊ የነብዩን ታሪክ ጽፏል። እንደዛ እንኳን ቢሆን ቃል በቃል ኢለም ይصرح بالسماع የለም በቃ መስማቱ እርግጠኛ ከሆነ የለም ሼክ ናቸው የለም እሱን ተውት እረሱ
ከረሱም የለም። መጽሐፋቸው ተቃጠለባቸው፣ መጽሐፍ አላቸው ግን ተቃጠለባቸው የለም። እና ሐዲሳችን በዚህ መንገድ ነው እየተጻፈ። ይሄው ሙሉ ጉግል ላይ ገብታችሁ ሰርች ብታደርጉ ፒዲኤፍ አለ አያችኋ። ይሄ ኢማሙ ቡኻሪ መጽሐፍ ነው። ኦልሞስት 1000 ዓመት አሳለፈ። እያንዳንዱ ማስክሪፕቶችን ማሳየት እንችላለንና ከቃልም አልፎ በዚህ መንገድ ተዘግቧል የሚለውን እንድትመለከቱ ነው። ጀዛኩሙላህ በቂ ነው ብዬ አስባለሁ። ተፈضሉ ኢንሻአላህ። ሰላም አለይኩም ኢምራን ወንድማችን ሰላም እንዲሁ በተመሳሳይ ጀዛከላህ ኸይረን ጀዛ ትውልድ ነው አሁን አዲሱ ትውልድ ማለት ነው። ስለዚህ በመነጋገር ነው ማንኛውም ጥያቄ የሚያስፈራ ነገር የለም። ተርላ የፈለገውን ጥያቄ መጠየቅ ይችላል፣ መብት አለው። ለመጠይቃለ የሚባል የሚታፈንበትም ዘመንም አይደለም ዘመኑ ማለት ነው። ስለዚህ ለማሸማቀቅ እንትን ለማለት ለማሳቀቅ ለማሳጣት የምትሞክሩ ሰዎች አይሳካላችሁም ማለት ነው። ምንም ኦፕን የሆነ ማይንድ ነው ያለው፣ ክፍት የሆነ አይምሮ ነው ያለው። ዝም ብሎ እውር ድንብር የሆነ ጸለምተኛ ሙግት ተቀበል የሚባል አይደለም። ኦፕቲሚስቲክ የሆነ አፕሮች ነው ያለው። ፔሲሚስቲክ የሆነ ነገሮችን አይፈልግም። ኦፕቲሚስቲክ ማለት በመረጃና በማስረጃ መሞገትም የሚችል ሰው ነው። ማዳመጥ ክህሎትም ክጃሎትም ያለው ሰው ነው። እና ሁላችሁም ፎሎ አድርጉን እንትን እንላለን ማለት ነው ኢንሻአላህ። ሶስተኛው ነጥብ ምንድነው? የተነሳ ነጥብ እስልምና የተፈጥሮ ሃይማኖት ነው ሲባል ምን ማለት ነው የሚለውን ነገር ወንድም አቡበከር አለ ኢንሻአላህ እሱን ያብራራልናል። ወንድም አቡበከር በሚያብራራው ነገር ላይ ጥያቄ ካለ ራሱንም እኔንም መጠየቅ ትችላለህ። ወንደርፉል ምንም ጥያቄ አያስፈራም። እኛ የሚያስፈራን ነገር የለም ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡበከር ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ አላህ ሱብሃነሁ ወተዓላ ባወራችሁት በተናገራችሁት ባስረዳችሁት የምትጠቀሙ ያርጋችሁ። እንደ አዲስ ምናልባት ለሚያዳምጠው ለኖርማል ለሙስሊሙ ራሱ እንደ አዲስ ትምህርት የሚሆን ነገር ነው። በጣም የሚገርም ማብራሪያ ነው። አጠቃላይ ዛሬ እንደ አዲስ ሰው መጥቶ ቢያዳምጥ ራሱ የሚገርም ማብራሪያ ነው። እንደው አላህ Subhanahu Wa Ta'ala በተድላ ውስጥ እየሰራ ያለውን ስራ ነው የተረዳሁት ዛሬ እንደዚህ አሰባስቦ ሁሉም የራሱን ማብራሪያ በዚህ በሚገርም መንገድ ማለት ነው ህዝቡ የሚማርበትን መንገድ ፈጥሮታል ብዬ አስባለሁ። የተላ ከሄድም አንዳንድ ያደገኛ ስለሆነ አውቆ እዚህ ሊያስለፈልፍም ሊሆን ይችላል። እዚህ አሰባሰበው አላህ ያድርገው ኸይር ነው። በጣም ጥሩ ትምህርቶች እንትን ስለተባሉ ማለት ነው። የመጀመሪያው ርዕስ በደንብ አድርገው ከኡስታዙ ሄድ ጀምሮ ኢምሩ ከዛ ሳላህ በሚገርም ሁኔታ እንትን ተብሏል። ሌላ የጠየቀው ጥያቄ ላይ እስልምና የተፈጥሮ ሃይማኖት ነው የሚለውን ነገር ወይም ፊጥራ ወይም ደግሞ ተፈጥሯዊ ዝንባሌ የምንለውን ነገር እንዴት አድርገን ነው ማብራራት የምንችለው የሚለው ወሳኝ ነጥብ ነው በመሰረቱ ማለት ነው። እና ለዚህ ማብራሪያ ሳይንሳዊ የሆነ ማብራሪያ፣ ሳይኮሎጂካል የሆነ ማብራሪያ እንዲሁም ኢስላም ወይም ደግሞ ዲናችን የሚያስቀምጠውን ማብራሪያ በተወሰነ መንገድ ኦኬ ተቋርጧል። አቡኪ እየሰማንህ አይደለም፣ ድምፅህን ተቋርጠሃል። ስትጀምር እንደ አዲስ ብትጀምረው መልካም ነው። ሚስ እንዳናደርግህ ወጣ መሰለኛል። ቶታል ኔትወርክ ማለት ነው። ኢምራን ወርደዋል። ኢምራን ካለ ሪኩዌስት ላክና እንትላለን እናስገባሃለን። ኢምራን አቡኪ ሪኩዌስት ላክ። የሚሳደቡ ሰዎች ከሰራሉ እንግዲህ ስድብ የሽንፈት ምልክት ነው። ስድብ የተሸናፊነት ምልክት ነው። የሀሳብን በሀሳብ ሰዎች መሞገስ ያቅታቸው ያው ዱላ ያነሳሉ። ዱላው ደግሞ ስድብ ይባላል ማለት ነው። አትሳደቡ ክርስቲያኖች፣ ምንም የሚያሰድብ ነገር የለም። ሀሳብ ነው የቀረበው። በዲናችን ዙሪያ ነው እየተወያየን ያለ ነው። በራሳችሁ ሃይማኖት እንኳን ምንም ያወራነው ነገር የለም። ሊያናዳችሁ ሊያበሳጫችሁ የሚችል ነገር የለም። መቼም እስልምና እንደወግ አመድ ለማድረግ ቀንና ሌሊት ነው የምትለፉት እናንተ። አይሳካልም። ማስታወቂያ አይደለም። አልሐምዱሊላህ። እሺ አቡኪ ቀጥል። ወጥተ ነበር ከመጀመሪያውኑ ጀምሮ ስንት ሙሉ እያወራው ነበር ኡስታዝ። በጣም አፍወን አላየሁትምና ማችሁኝም እንዴ? አዎ እንደ አዲስ ጀምር አቡኪ። ምንም መሀል ላይ ልትጀምር ስትል ነው ኦሬዲ የተቋረጠው። እንደ አዲስ ጀምረው። ኢንሻአላህ። እሺ ኢንሻአላህ ኸይር ነው። ያው የመጀመሪያ ኢንትሮን ስላደረግኩኝ ወደ ሐሳቡ ነው ቀጥታ ምገባው ማለት ነው። ሐሳቡ ላይ ያስቀመጥኩት የሆነ ነጥብ ነበር።
መጀመሪያ መረዳት ያስፈልጋል ነው። ፊጥራ የሚለውን ሳይኮሎጂካሊ እንመለከተዋለን፣ በዲናዊ አረዳድ እንመለከተዋለን። ብቀኛ እየሆነ ነው። ያ አላህ እንደገና አውራ ተቋርጠ አሁን ነው የመጣኸው። ኮፒ ሊንክ እሺ ኡስታዝ ኮፒ ሊንክ ይደረግና ችግሩ ያለው እንትኑ ጋር አይመስለኝም፣ እንትኑ ቤቱ ላይ አይመስለኝም። ምክንያቱም የኛ ድምጽ በደንብ ነው የሚሰማው። ኦኬ አንተ ምንድነው የምታረገው? እንትን በል አስተካክለው ዳታ ወይ ደግሞ ቦታ ዝም ብለህ ቀይር እስቲ ያለህበት ቦታ ላይ ዞር በል። አብሽር ኸይር። አሁን እዚህ ይሰማል ኡስታዝ? ምን የሚሰማው ያጠን? ኦኬ እሺ። ስለዚህ ፊጥራ የሚለውን ነገር ሳይኮሎጂካሊ ሳይንሳዊ በሆነ መንገድ ኢስላማዊ ደግሞ በሆነ በቁርአንና በሐዲስ መንገድ ልንረዳው ነው የምንሞክረው ማለት ነው፣ አላህ በፈቀደው ያክል። መጀመሪያ ማወቅና መረዳት ያለብን ነገር ፊጥራ ብሎ ማለት ራሱ ምን ማለት ነው? ምክንያቱም ያነሳው ጥያቄ ስለነበረ ማለት ነው። ፊጥራ ብሎ ማለት ወደ ኋላ በመልሰህና ተድላ በእናትህ ማህፀን ውስጥ ወይም ደግሞ በእናትህ ሆድ ውስጥ ሳለ እጅ የሚባል ነገር አላህ Subhanahu Wa Ta'ala ፈጥሮልሃል ወይም ያን ቅርጽ ሰጥቶሃል እና በዛ ሰዓት ያ እጅ ለምን ነው የሚጠቅመኝ ብለህ በእርግጠኝነት ትጠይቃለህ። ምን ያደርግልኛል ትላለህ በዛ ሰዓት ማለት ነው። ግን የሚጠቅምህ ለወደፊት የሆነው ህይወት ነው። ስለዚህ እጅ እንደሚጠቅመው ሁሉ ፊጥራ የሚባለውም ነገር ያ ነው ወይ እንደዛ ነው ወይ የሚለው ነው የመሰረታዊ ጥያቄ ማለት ነው። ልክ ጆሮ ምናምን እንደሆነው ለኛ ተደርጎ የሚሰጠን ነገር ነው ወይ ነው ጥያቄው። መልሳችን አዎና አዎ ነው የሚሆነው። ግን መረዳት የሚያስፈልገው ነገር አለ። ብዙ ጊዜ አጽንኦት ሰጥቶትም ስለማንገነዘበው ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጅብሪል መጥቶ ኢስላም ማለት ምን ማለት ነው ሲላቸው ኢስላም ብሎ ማለት አንተ ሸሃዳ ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ወቱቂመ ሰላተ ወቱእቲ ዘካህ ብለው ነው ያስቀመጡት። ዘካን መስጠት፣ ጾምን መጾም፣ ሰላትን መስገድ፣ አላህን አንደኝነት መመስከርና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የኔም ነብይነት መመስከር ነው ብለው ነው ያስቀመጡት። ያንን ነው ወይ ያለን ያለ ነው የሚለውን ግን መገንዘብ ያስፈልጋል። እኛ ህፃን ልጅ ገና ሲወጣ አላሁ አክበር እያለ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ እያለ ይወጣል እያለን አይደለም። የኢስላምን ኮንሴፕት ማወቅ ያስፈልጋል። ለዛም ኢስላም የሚለውን ትልቁን ማዕቀፍ ዓም የሚባለውን የኢስላም ክፍል በሁለት አይነት መንገድ መረዳት እንችላለን ማለት ነው። አንደኛው ከውንይ ብለን የምናስቀምጠው ነገር አለ፣ አልኢስላሙል ከውኒ ወይም ኢራደቱል ከውኒያ ብለን እናስቀምጠዋለን። ሁለተኛው ደግሞ አልኢስላሙ ሸርዒ ወይም ደግሞ ኢራደቱ ሸርዒያ ብለን ልናስቀምጠው እንችላለን ማለት ነው። በኢራደቱል ከውኒያ ወይም ኢስላም አልከውኒይ ብለን በምንጠራው ይሄ አጽናፈ ዓለምን አጠቃላይ የአጽናፈ ዓለማዊ ፍላጎት ብለን ልናስቀምጠው እንችላለን። በዛ ሁኔታ እኔ ተድላ አይደለንም። ክርስቲያኖች፣ ሙሽሪኮች፣ መጁሶች፣ ጣዖት አምላኪያን ዓለም ላይ ያለ ሰው በሙሉ ሙስሊም ነው። ማስረጃ ከቁርአን አላህ ቁርአን ላይ ወለሁ አስለመ መን ፊ ሰማዋት ወልአርድ ጠውዐን ወከርሃ ለአላህ ለእርሱ ለአላህ ሱብሓነሁ ወተዓላ በሰማይ በምድር ያለ ሁሉ በእርሱ ውስጥ ያለ ሁሉ በውድም በግድም ለአላህ ሱብሓነሁ ወተዓላ የታዘዘ ነው ይለዋል። የአረብኛውን አንቀጽ የአረብኛውን ቃል ብትመለከተው አስለመ ነው የሚለው። አስለመ ነው፣ ታዛዥ ነው፣ ሙስሊም ነው። ለየትኛው ለአላህ ሱብሓነሁ ወተዓላ ህግጋት፣ ለፀሐይ መውጣት መግባት ለመሳሰለው ነገር ማለት ነው። ከውንይ ብለን እናስቀምጠዋለን። ሁለተኛው ደግሞ ሸርዒይ ብለን የምናስቀምጠው ደግሞ አለ። ሸርዒይ ብለን የምናስቀምጠው ለአላህ ሱብሓነሁ ወተዓላ ፈጽሙ ብሎ ያስቀመጠልን ነገር፣ ሰላት ስገዱ ብሎናል። እናንተ ያመናችሁ ሰዎች ሆይ አቂሙ ሶላህ፣ ሰላትን ስገዱ፣ እውነትን ተናገሩ፣ አትዋሹ። እነዚህ ያስቀመጣቸውን ህግጋት ደግሞ ስንፈጽም ይሄ ሸርዒይ ተብሎ ይቀመጣል። ስለዚህ አንድ ሰው በፊጥራ ሲወለድ መጀመሪያ በከውንይ ሙስሊም ነው አንደኛ። ሁለተኛ ደግሞ ፊጥራ ብለን የምናስቀምጠው ነገር አንድ አምላክ አላህ የሁሉ ፈጣሪ የሁሉ አስገኝ ያልተገኘ የሚያስገኝ አንድ አምላክ እንዳለ ማንኛውም ልጅ ሲወለድ በአእምሮ ተቀብሎ ነው እንትን የሚለው ማለት ነው የሚነሳው። ይሄንን ከራሴ ከተፈጥሯዊ እንትን ወይ ደግሞ ስለተመቸኝ ወደ ኢስላም አጠጋግቻ አይደለም ማስቀምጠው ማለት ነው። ምሁራኖች፣ የሳይኮሎጂ ምሁራኖች ዶክተር ባሬት ተብሎ የሚጠራ ግለሰብ ቦርን ቢሊቨርስ የሚል መጽሐፍ ጽፎ ነበረ፣ ወይም ደግሞ ተፈጥሯዊ አማኞች የሚል መጽሐፍ ጽፎ ነበረ በ2012 ላይ ማለት ነው። ያን መጽሐፍ የማግኘት አክሰስ ካላችሁ በታነቡ ተጠቃሚ ትሆናላችሁ ማለት ነው። እና መጨረሻ ላይ ያስቀመጠው ነገር ምንድነው? ኢማናችሁ እንዲጨምር ነው ይሄንን ታሪክ የምነግራችሁ። ምርምር ከተደረገ በኋላ ኤክስፐሪመንት ከተደረገ በኋላ መጨረሻ ላይ የተገኘው ነገር አንድ ሰው በተፈጥሮ ደረጃ ህፃናት HADD የተባለ በደንብ አስተውሉ፣ HADD የተባለ ምህጻረ ቃል ነው የተሰኘ የአእምሮ ዝግጁነት አላህ Subhanahu Wa Ta'ala ወይም አምላክ አስገብቶ ነው የፈጠራቸው የሚል ድምዳሜ ላይ የደረሱት ማለት ነው። ሃይፐር አክቲቭ ኤጀንሲ ዲቴክሽን ዲቫይስ ተብሎ ይጠራል በመሰረቱ ማለት ነው።
ፊጥራ ብለን የምንጠራው እኛ ሲምፕል ይሄንን ነው። አንድ ኤጀንሲ አለ። ኤጀንሲ ማለት የሚያስገኝ ማለት ነው፣ የሚፈጥር ማለት ነው። ያን አካል ዲቴክት የማድረግ ያ አካል አምላክ አለ ብሎ የማመን ፊጥራ አላህ Subhanahu Wa Ta'ala ሰጥቷቸው ነው የተፈጠሩ በተፈጥሮ ደረጃ ማለት ነው። አላህ ምን አለ? ሱረቱ ሩም ምዕራፍ 30 አንቀጽ 30 ላይ ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖትህ ቀጥ አድርጋል። ይሄ ምንድነው አለ? ይህች አላህ Subhanahu Wa Ta'ala የፈጠረባት ፍጥረት ናት አለ። ፊጥረቱላሂ التي فطر الناس عليها አላህ Subhanahu Wa Ta'ala የፈጠረበት ፍጥራ ነው አለ። ተፈጥሯዊ ዝንባሌ ሰጥቷቸው ነው እንደዛ የፈጠርናቸው ነው አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው። ስለዚህ አጠቃላይ የኢስላምን የፍጥራን ኮንሴፕት ስናስቀምጥ በዚህ ደረጃ እያልን ነው። እየሰገዱ ይወለዳሉ የሚል ሐሳብ እያስቀመጥን አይደለም ልጆች፣ ወይም ደግሞ አሽሃዱ አላ ኢላሃ ኢላላህ እያሉ እንትን ይላሉ እያልን አይደለም። ነገር ግን አላህ Subhanahu Wa Ta'ala አንድ አምላክ መኖሩን የመቀበልን ነገር በውስጣቸው ያደርግላቸዋል እያልን ነው። ይሄ ተፈጥሯዊ ዝንባሌ ወይም ደግሞ ፊጥራ ብለን እናስቀምጠዋለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ሐዲስ ቁጥር 2868 ላይ እንዲህ ብለው ያስቀምጡልናል። ዒያድ በዘገበው ሐዲስ ላይ ማለት ነው። ጌታዬ ዛሬ ካስተማረኝ እናንተም የማታውቁት የሆናችሁን እንዳስተምራችሁ አዞኛል። ምንም ይለውን ለባሪያ የሰጠሁት ገንዘብ ሁሉ ለእርሱ ሐላል የተፈቀደ ነው አላህ Subhanahu Wa Ta'ala። እኔ ባሮቼን ሁሉ ቀጥተኞች አድርጌ ፈጥሬያቸዋለሁ። አረብኛው ቃል ሁነፋ ብሎ ነው የሚያስቀምጣቸው። ሐኒፍ ሆኖ በሐነፍ መንገድ ላይ ፈጥሬያቸዋለሁ ማለት ነው። ነገር ግን ሰይጣናት መጡና ከሃይማኖታቸው አወጧቸው። እኔም ለእነርሱ የፈቀድኩላቸውን እርም አደረጉባቸው። በእነርሱም ላይ ምንም ማስረጃ ባላወረድኩበት ነገር በእኔ እንዲያጋሩ አዘዟቸው ብሎ ነው ያስቀመጠው። የሰው ልጅ ምድራዊ ተፈጥሮ በራሱ ይሄ ፍጥራ የሚለውን ነገር ከዛም አንፃር የሚያብራሩ ዑለሞች ስላሉ ነው። ምድራዊ ተፈጥሮ ራሱ ልክ አደም እዚህ ምድር ላይ ሲመጣ ከሱ ጀምሮ ምንድን ነበረ? ተፈጥሯዊ ዝንባሌው የኢስላም አስተምህሮ ብለን የምናስቀምጠው ነገር ነበረ ማለት ነው። በኋላ ላይ ግን በኑህ ዘመን እኛም እንደምናውቀው ኩሉና ምንድነው የቁርአን አንቀጹ ሱረቱል በቀራ ምዕራፍ 2 አንቀጽ 213 ላይ ኩሉን ምንድን ነበር የቁርአን ካነ الناس امه واحده ብሎ አላህ ያስቀምጣል። ካነ الناس امه واحده فبعث الله نبيين وبشرين ومنذرين እያለ ያስቀምጣል ማለት ነው። መጀመሪያ አንድ ኡማ ነበሩ which is በኢስላም መንገድ ላይ የነበሩ ናቸው። ከዛ በኋላ ቀስ እያሉ እየተለያዩ መጡ ማለት ነው። ስለዚህ ኤጀንሲ እያወራን ነው። ይሄንን የፊጥራን ኮንሴፕት እስልምና ላይ ስናነሳ ስለዚህ ነገር እያወራን ነው። የመጀመሪያው አያደራድርም ብለናል። በከውንይ ደረጃ ሁሉም ሙስሊም መሆኑ አያደራድርም ማንም አካል ማለት ነው። ሸርዒይ ደግሞ የሆነው ደግሞ በዚህ ደረጃ ልናብራራው እንችላለን ማለት ነው። ምናልባት ካለውበት ምናምን ቦታ አንፃር ትንሽ የተዘበራረቀ ነገር ካለ በጥያቄዎች ደግሞ እያደስናቸው እየገነባናቸው እንሄዳለን። በለው አሁንም አልተሰማም። ጀዛከላሁ ኸይር። ሰላም አለይኩም ሰላም ወራህመቱላህ በረከላሁ ፊክ። ጥሩ ማብራሪያ ነው። ሳትቀጥሉ ጃቢር ምሳላ አልችልም። እሺ ከዚህ በኋላ ስራ ላይ ነኝ። ሊድ አድርጉት የሆነ ሰው ወይ ሳላ ወይ ጃቢር ፋሲሊቲ አድርጉት ቤቱን። ዝም ብሎ ገስት ላይ ይቀመጥ አካውንቱ። አልችልም። ከአንድ ሰዓት በኋላ እመጣለሁ። እሺ ኢንሻአላህ ከተዘጋ ደግሞ ኢንሻአላህ ሌላ ቤት እመጣለሁ። ወሰላሙ አለይኩም። አለይኩም ሰላም ወራህመቱላህ። ጃቢር ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናችሁ? ታዲ ሰላም አለይኩም ብያለሁ። ሞር በደም ማለት በጣም የሚገርም ማብራሪያ የሚገርም ነገር ነው እየተማረን ያለነው። ግን እዚህ ነገር ላይ እኔ አንድ ነገር መጨመር ፈልጋለሁ እና ምንድነው በክርስትና በነበረ ከክርስትና ነው የምንጀምረው። ይሄንን አሁን ውሸት የሚያስመስለው ላይክ ሰዎች እንዴት ሲፈጠሩ ሙስሊም ሆነው ይፈጠራሉ የሚባለውን ነገር ውሸት የሚያስመስሉት ክርስትና ሃይማኖት ላይ ላሉ ጥያቄዎች ጥያቄ መመለስ ስለሚያቅታቸው ውሸትን ይደራርቡበታልና ይሄንን ነገር ውሸት ያስመስሉታልና ከዛ ነገር አንፃር ነው በጣም ኮንሰፕቱ በጣም ኢዚ ነውና ምንድነው ኮንሰፕቱ እያልን ያለነው በክርስትና ሃይማኖት ልጆች ሲወለዱ ምንድነው እምነታቸው ሲባል ከሃዲ ናቸው። ከሃዲ ሆኖ ነው የሚፈጠሩት። አይ ቲንክ ሰማለሁ በደም ሳል አንዳችሁ ነገር ትሰማለህ፣ ግን የተወሰነ እንትን ጥራት ቆምሺ መሰማት ትሰማለህ ወይ ጮክ ለማለት እሞክራለሁና ክርስቲያኖችን ብትጠይቋቸው ህፃኖች ሲወለዱ ምንድናቸው ሲል ከሃዲ ሆኖ ነው የሚፈጠሩት። እንደውም በድፍረት ራሱ ልጆች ሳይጠመቁ ከሞቱ በቃ ገሃነም ነው የሚገቡት ሁላ ተብሎ እንደዚህ አይነት ትምህርቶችን ሁላ ሰምተናልና ይሄ ምንድነው ይሄ ስቅለት ጥምቀት ምናምን የሚባለው ይሄ የሰው ፈጠራ የሰው ሰራሽ የሆኑ ነገሮችን በቃ የሆነ ስሜት የሚሰጡ ለማድረግ ከንቱ እንዳይሆኑ ለማድረግ በቃ የማይሆን ነገር ደራርቦ ህፃን ልጆችን ከሃዲ እስከማድረግ ድረስ ምንም በቃ ከሃዲ ምንም በማያውቁት ነገር ማለት ነውና ይሄ ነገር ነው እያደረጉ ያሉትና
እኛ ግን ልጆች ሲወለዱ ሙስሊሞች ናቸው ስንል ምንድነው በቃ ሲወለዱ ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው የሚፈጠሩት። ላይክ ያ የፈጠራቸው ፈጣሪ እኛ ፍጥሩንን እሱ ፈጣሪያችን ነው ብለው እዛ እምነት ላይ ነው የሚፈጠሩት። እንደገና ደግሞ እሱ ጌታችን ነን እኛ ባሪያችን ነው እኛ ባሪያዎች ነን የሚለው ኮንሰፕት ላይ እዚህ ኮንሰፕት ላይ ነው የሚፈጠሩት እንጂ ከሃዲ ሆኖ እንዴት ነው የሚፈጠሩት? እኔ በጣም የሚያስቀኝ ነገር ነው። እና ምንድነው ያጀማ ሁላችሁም ፎከስ ማድረግ ያለባችሁ ነገር እስልምና ሃይማኖት ቅድም ከንዊኒና ሸርዒ የሚባል ነገር አለ። ከንዊኒ ማለት እንትን ፊጥራ ወይ ደግሞ ከንዊኒ የሚባሉት ነገሮች ምንድናቸው? ሰዎች በተፈጥሮ ሲወለዱ ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው ያንን አምላክ አማኝ ሆኖ ነው የሚፈጠሩት። እና ካደጉ በኋላ ነው ወይ የሚያስክዷቸው ወይ ደግሞ የሸርዒ ማለት ላይ ህግጋትን መጽሐፍትን የተላኩላቸው መልእክተኞች እንደገና ደግሞ በዛ መልእክተኛ በኩል ከአምላክ የተሰጣቸውን መጽሐፍ አንብቦ ምናምን ነገር የተለያየ የዲን ዕውቀቶችን አካብተው እምነታቸውን የሚያጠናክሩበት ነገር ነውና ምንድነው ነብዩ መሐመድ ወደ ምድር ከመምጣታቸው በፊት በቁርአን የሚተዳደሩ ሙስሊሞች አልነበሩ። ምክንያቱም ቁርአን የሚባለው መጽሐፍ ወይ ደግሞ ፉርቃን የሚባለው መጽሐፍ የመጣው በነብዩ መሐመድ ዘመን ነውና ከዛ በኋላ ያሉ ዘመኖች በቁርአን የሚተዳደሩ ሰዎች ናቸው። ከዛ በፊት ታዲያ ሙስሊሞች አልነበሩም ከሆነ ጥያቄ ሙስሊሞች ነበሩ፣ ግን የየራሳቸው መተዳደሪያ አላቸው። ላይክ በሙሴ ዘመን በተውራት ይተዳደራሉ፣ በዳውድ ጊዜ በዘቡር፣ በኢሳ ጊዜ በኢንጂል ሁሉም በየራሳቸው ጊዜ የሚተዳደሩበት የራሳቸው የሆነ መተዳደሪያ መጽሐፍና የራሳቸው የሆነ መልእክተኛ አላቸው እያለ ነውና አንደኛ ነገር ልጆች ሲወለዱ አማኝ ሆኖ ነው የሚፈጠሩት። ይሄ በጣም ግልጽ ነገር ነው፣ በጣም ግልጽ ነገር ነው። ሌላው ደግሞ በዚሁም አጋጣሚ እስልምና የጀመረው ከነብዩ መሐመድ በኋላ ነው የሚሉ ሰዎች አይ አይደለም፣ ከዛ በፊት ይህንን የዓለማቱን ጌታ ምድርን የፈጠረውን ጌታ የሚገዙ ሰዎች ነበሩ። እነሱ ሰዎች ደግሞ ሙስሊሞች ይባላሉና እነዛ ሙስሊሞች ደግሞ የራሳቸው የሆነ መተዳደሪያ ከአምላካችን ከአላህ የመጣ እንትን መጽሐፍ አላቸው፣ የራሳቸው የሆነ መልእክተኛ አላቸው ለማለት ነው። አይ ጀዛከላሁ ኸይር ጃቢር። ኡስታዝ አቡ ሙአዊያ እዚህ ላይ የምትጨምሩት ነገር ካለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። እኔ እንኳን በጣም ብዙ የምጨምረው ነገር የለኝም። ፊጥራ በኢስላም ፊጥራ የሚባሉ ነገራቶች ቅድም ከውኒና ሸርዒ ኢስላም ማለት ከውኒና ሸርዒ ነው ብሎ ቅድም ኡስታዞች እንዳስረዱት፣ እስቲ ምን ማለት ነው ከውኒ ማለት ማለት ነው ሸርዒ ማለት ምን ማለት ነው ብለን እንሄድ። አንድ ሰው ይሄ ዩኒቨርስ በቀጥታም ይሁን ይሄ አምላክ ይሄ ዩኒቨርስ የፈጠረው አምላክ ይሄን ዩኒቨርስ ለአምላክ ትዕዛዝ እንዲያደር አርጎ ነው የፈጠረው። አራት ነጥብ። ለአምላክ ትዕዛዝ ሳይወድ በግዱ የአምላክን ትዕዛዝ የሚታዘዝ ሆኖ ነው ይሄ ዩኒቨርስ የተፈጠረው። ማስረጃ ለምሳሌ አንድ ሰው ከአምላክ ትዕዛዝ ውጭ አምላክ እሱን ከፈጠረው ውጭ ለምሳሌ አምላክ እሱን ከፈጠረው ውጭ እኔ እጄ ግንባሬ ላይ ነው ሆኖ መፈጠር አለበት ብሎ የሚያስብ አካል አለ? እጄ መፈጠር ያለበት ግንባሬ ላይ ነው ብሎ ያላለ? ይሄ ሰውነታችን አካላቶች በአጠቃላይ ለአምላክ የታዘዙ ናቸው። አምላክ እንደዚህ አድርጎ ከፈጠረን በኋላ እነዚህን የተፈጠርንበትን ፍጥረት መቀየር አንችልም። ለምሳሌ አንድ ሰው አይኔን እግሬ ላይ ነው ማለት ይችላል? ይሄ ማለት ለአምላክ ትዕዛዝ አድሯል ማለት ነው። ሰውነቱ በአጠቃላይ አለይኩም ሰላም። እነዚህ ፍጥረቶች አላህ Subhanahu Wa Ta'ala ይሄን ዩኒቨርስ ሲፈጥር ለሱ ትዕዛዝ እንዲያድር አርጎ ነው የፈጠረው። ይሄ ምን ተብሎ ይጠራል? ለአምላክ እጅ መስጠት። ለአምላክ እጅ መስጠት ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል። ይሄ ከውኒ ይባላል። ምን ተብሎ ይጠራል? ይሄ ከውኒ ይባላል። ለዚህም ነው እነዚህን ፍጥረታቶች ኩሉ መውሉድን ይውለዱ ዐላ አልፊጥራ፣ እያንዳንዱ ሰው የሚወለደው በፊጥራ ነው አለ። በሰሊም የሆነ አባት ነው። ወአበዋሁ አባቶቹ አለ ይሃዊዳኒሂ አባቶቹ ይሁዳ ያደርጉታል፣ አው ይነስራኒሂ ወይ ነሳራ ያደርጉታል፣ ክርስቲያኖች ያደርጉታል፣ አው ይመጅሳኒሂ ወይም ሳት አምላኪ ያደርጉታል። ቤተሰቦቹ እንጂ
ልጁ በአጠቃላይ ሲፈጠር የሚፈጠረው የአምላክን ትእዛዝ አክብሮ ነው። በአምላክ ህግ ነው የሚፈጠረው። ከአምላክ ህግ ውጭ ሊወጣ አይችልም። ያ በአምላክ ህግ ውጭ የተፈጠረው ልጅ ለአምላክ እጅ ተሰጥቶ ነው የሚፈጠረው። ከዛ በኋላስ ማምለክ እንዴት ነው አምላክን ማወቅ ያለብኝ የሚሉት ነገራቶች ግን ሸሪዒ ይባላሉ። መልእክተኛ ተልኮ አምላክ ይሄ ዩኒቨርስ የፈጠረ አምላክ ይሄ አምላክ አምልኮት ይገባዋል ሲባል እንዴት ነው መመለክ ያለበት ሲባል እንዴት መመለክ እንዳለበት የሚያስተምራቸው መልእክተኛ ይልክላቸዋል። ለዚህም ነው ወማ አርሰልና ሚን ረሱልን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም አንድን መልእክተኛ አላክንም መልእክተኛው የተላከላቸው መልእክተኛው በቋንቋቸው እነሱ አምላክ እንዴት እንደሚመለክ ሊያስረዳቸው ካልሆነ በቀር ይላል። አምላክ እንዴት መመለክ እንዳለበት አምላክ ነው የሚነግረው። በዚህ መልኩ አምልኩ ብሎ አምላክ ነው የሚነግረው። አምላክ ለኛ በነገረን መልኩ ያወቅነውን አምላክ በዛ መልኩ እናመልከዋለን። ገብታችኋል? ያወቅነው ይሄን ዩኒቨርስ የፈጠረ አንድ አምላክ አለ። አለ። ያ አምላክ የፈጠርንበት ዓላማ ምንድነው? እኔን ልታመልኩኝ ነው ብሏል። ልናመልክ ሲገባ እንዴት ነው የምናመልክ? እንዴት እንደምታመልኩኝ መልእክተኛ ልኬላችሁ ክፉን ከደጉ ለይታችሁ የሚያስተምራችሁ መልእክተኛ ልክላችኋለሁ አለ። ያ ምን ተብሎ ይጠራል? ሸሪዒ ተብሎ ይጠራል። የተላከልን መልእክተኛ መከተል አምላክን ሱብሓነሁ ወተዓላ ለአምላክ እጅ መስጠት አልፎ አምላክ እንዴት እንደሚመለክ ያላከልን መልእክተኛ ደግሞ የሚያስተምረን መልእክተኛ ሸሪዓዊ ይዞ ይመጣል። መልእክተኛው የምንመራበትን ህግ ይዞ ይመጣል ማለት ነው። ይሄ ነው ሸሪዒ ማለት። ለምሳሌ ይሄ ዩኒቨርስ ካስተማረን በኋላ ይሄን ዩኒቨርስ የፈጠረው አምላክ ደግሞ ተመላኪነት ይገባዋል ትላለ። ምክንያቱም ዝም ብሎ ለከንቱ የተፈጠርን ሰዎች አይደለንም እንጂ አንድ ልጅ ሲፈጠር ልክ ከናቱ ማህፀን ሲወጣ አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ብሎ ይወጣል የሚል አንድም ሙስሊም አስተምሮ የለም። እንደዛ አይደለም እንለው። ያ ልጅ ሲወጣ ግን መውጣት የምፈልገው ከማህፀን አይደለም ማለት ግን አይችልም። የአምላክ ትእዛዝ ነው፣ የአምላክ ፍቃድ ነው። አምላክ በዛ መልኩ ነው የፈጠረው። ይሄን በዚህ መልኩ አልፈጠረም ማለት አይችልም። የፈጠረው አምላክ በማህፀን ሲንከባከብ የነበረው አምላክ ማን እንደሆነ የሚያስተምረው ግን መልእክተኛ ያስፈልገዋል። ስለዚህ ከዛ አንፃር ነው ያ መልእክተኛ ነው። ለዚህም ነው አባቶቹ ተነስተው አንድ ልጅ ይሁዳ ያደርጉታል፣ አንድ ልጅ ነሳራ ያደርጉታል እንጂ በፊጥራ የሚወለዱ ህፃናቶች በአጠቃላይ አማዞን ጫካ ውስጥ ብትሄዱ ምንም ቦታ ላይ ምንም ያልተማሩ ራቁታቸውን አካላቶች ብትሄዱ እነዛ ሰዎች አንድ አምላክ እንዳለምና ፈጣሪ የሆነ አካል እንደፈጠራቸው ያምናሉ። ያ አምላክ ግን የሚያውቁበት መንገድ የሚያስተምራቸው መልእክተኛ ይላክላቸዋል ነው የምንለውኛ። ይሄ ሸሪዒ ይባላል። ለዚህ ከብዙ በጥቂት ይሄን ይመስላል። ብዙን ማብዛት ስላልፈለኩ ነው። ቴንክ ዩ። ሰላም አለይኩም። ጀዛከላሁ ኸይር ወንድም ኡስታዝ አቡ ሙአዊያ። እሺ በፊጥራ ላይ የመጨረሻ ነገር ወንድም ኤልያስ ሐሳብ ካለው ወደ ኤልያስ እንሄድና ወንድማችን ተርላ ደግሞ ተጨማሪ ጥያቄ ካለው ወይ ደግሞ ክሊር አይደለም ብሎ የሚያስበው ነገር ካለ እሱን እንዲጠይቅ እናደርጋለን። ኤልያስ እዚህ ላይ የምጨምረው ነገር ካለ። እሺ ድምጽ የሚሰማ ከሆነ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለተነሱ ሶስቱ ፖይንቶች በሐቂቃ ያው በደንብ ተብራርቷል። አሁን ስለ ድምጽ ከፍ አድርገህ አይሰማም። አሁን ይሰማል? አሁን አይሰማም። እስቲ እሺ አሁን ድምጽ ከፍ ለማድረግ ሞክራለሁኝ። ምንድነው ስለተነሱ ሶስት ፖይንቶች ተነስተው ነበረ መጀመሪያ ላይ። እሱም ምንድነው ስለ ሐዲስ አስፈላጊነትና አስረጂነት እንዲሁ ደግሞ ስለ 72 ሚስቶች ስለተባለው ፖይንት እንዲሁ ደግሞ ስለ ፊጥራ የፊጥራውን ፖይንት ወደ 3 ሰው ምናምን በደንብ አብራርቶታል። ጃቢር፣ አቡኪ፣ ኡስታዝ አቡ ሙአዊያ ሌሎችንም ሐሳቦች ከወንድሞችም ኡስታዞችን በደንብ ስላብራሩት እሱ ላይ እኔ ሐቂቃ መጨመር መፈለገው ሐሳብ የለኝም። ግን አንድ መናገር መፈለገው ሐሳብ አለ። ምናልባት እሱ ላይ ያወራሉ። እሱ ምንድነው መፈለገው ሐሳብ አለ። ምናልባት እሱ ላይ ያወራሉ። እሱ ምንድነው መፈለገው ሐሳብ ይታኪ ባረከላሁ ፊክ። እሱ ምንድነው የፖድካስቱ ፕሮግራምን በተመለከተ ነው። ፖድካስት አንድ ሰው ወደ እስልምናውን ተድላ እንደምናውቀው ወንድማችን በቅርቡ ነው ወደ እስልምና የመጣው። ኡስታዝ ወሂድ መጀመሪያ
ስንጀምር ካዳመጣችሁ ገና የ3 ወር ህፃን ልጅ ነው ብሎ የገለጸ የ3 ሳምንት ነው የ3 ወር። አዎ በትክክልም እንደዛ ነው። ከእድሜ አንጻር ሳይሆን ለእስልምና አዲስ ከመሆኑ አንጻር ገና እንደተወለደ ህፃን ልጅ ነው። ግልጽ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት በቃ ያለፈው ወንጀሉ ሁሉ ታብሶለታል። ገና እንደተወለደ ልጅ ሆኖ ነው የሚወለደው ማለት ነው። ድምጼ በትክክል ይሰማል አይደለ? ይሰማል፣ በደንብ ይሰማል። አዎ ይሰማል። መርሐባ። እና ልክ እንደዛ አይነት ልጅ ሆነ ስለተወለድክ ሁሉ ነገር ካንተ የተሻለ የሆነ ሰው ሊያመላክትህ ይገባል ማለት ነው። ለምሳሌ አንድ የ3 ሳምንት ወይንም የ3 ወር ህፃን ልጅ የሆነ ሩቅ ቦታ ማንም ሰው አይልከውም አይደለ? ማንም ከእናቱ ጋር ወይም ከአባቱ ጋር ነው ሊሄድ የሚችለው ወደ እነዛ አይነት ቦታ ላይ። እንደዚሁም ገና አዲስ የሆነ ሰው ሐዲስ አህድ የሆነ እኮ ሰሃቦችም እኮ ገና እንደሰለሙ እኮ ነብዩ ነበር እጃቸውን ይዘው ሁሉ ነገር እግር ለእግር ኮቴ ለኮቴ የተከተሉ ከነብዩ ስር ነበር የሚማሩት። እና እንደዚህ ነው መሆን ያለበት ለማለት ነው። እሱ ምንድነው አንተን የሚያመላክቱ ሰዎች፣ ወደ እውነት መንገድ የሚመሩ ሰዎች እያንዳንዱን ቦታ እጅህን ይዘው ነው እየመሩ ያስተማሩ። እዚያም ብዙ ወንድሞች ኡስታዝ ወሂድ፣ ኡስታዝ ሳላ እና ሌሎችም ጋር አንድ ላይ በመሆን ከነሱ ጋር ነው እያንዳንዱን ለፖድካስት ፕሮግራምም ሲቀርብ እዛ አይነት ፖድካስት ላይ እንድቀርብ ተጋብዣለሁ እና ምን ታስባላችሁ ብሎ እነሱን እንትን መከተል ማለት እነሱ ወደ ትክክለኛው መንገድ ሐዲስን እንዴት እንደምትማር ቁርአን እንዴት እንደምትማር የሚያግዙ ሰዎች ስለሆኑ ይህንን ነገር የግድ ከግምት ማድረግ ያስፈልጋል። ምክንያቱም ፖድካስት ስለተባላችሁ ብዙ አይነት የፖድካስት ፕሮግራሞች አሉ እና ከምን አንጻር ነው ዛ ፖድካስት ላይ ሲቀረብ መልካም ጎኑና መጥፎ ጎኑ ምን ያክል ነው ጥቅሙና ጉዳቱ የሚለውን የሚያመዛዝኑ ዕውቀት ያላቸው ዲን ላይ ረጅም ጊዜ የቆዩ ሰዎች ተሞክሮ ያላቸው ሚዲያን በትክክል የሚያውቁ ሰዎችን ሐሳብና አስተያየት እና ከጎን መሆን ከነሱ አጠገብ ሆኖ ይህንን ነገር መገንዘብ ተቀዳሚና ወሳኝ ነገር ነው። ይህ ሁላ ከታለፈ በኋላ እንደዚህ አይነት ፕሮግራሞች ላይ መቅረቡ አስፈላጊ ሆኖ ከተገኘና እንደዚህ አይነት ፕሮግራሞች ላይ ደግሞ ከተቀረበ መደረግ ያለበት ምንድነው? ስለ የምታውቀውና ስለ አለፍክበት ኤክስፒሪየንስ ብቻ ነው ሊሆን የሚችለው። ግልጽ ነው። ምንድነው እሱ አንተ አሁን አብዛኛው እድሜህን ያው ከእስልምና ውጪ በሆነ ሃይማኖት ካሳለፍክ ምናልባት እዛ ሃይማኖት ላይ ሆነ ያያቸው ክፍተቶች እንዲሁ ደግሞ ወደዚህ ሃይማኖት እንድትመጣ የገፋፋህን ነገሮች ብሎም እስልምና ላይ አንተ በፊት እያየኸው የምታውቃቸው መልካም ጎኖች ጠይቀሃቸው ደግሞ ክርስትና ላይ ያልተመለሱልህ ጥያቄዎች ካሉ ወይ ደግሞ ከመስለምህ ጋር ምንድነው እንትን ማርኮ እስልምና ላይ እንድትገባ ያደረገ ፖይንቶች ሊነሱ ይችላል። ፖድካስት ፕሮግራሙ ላይ ግን ስለ እስልምና ዝርዝር የሆኑ ፖይንቶች ግን አንስተው ከጠየቀ ግን ያ ፖድካስቱ አቅራቢ ሰውዬ በራሱ የተሳሳተ ሆኖ ሳለ መመለሱም ደግሞ እንደዚህ አይነት ትልልቅ አጀንዳዎች ላይ መመለሱ ራሱን የቻለ ምን ይሆናል? ስህተት ይሆናል። ራሱን የቻለ ስህተት ይሆናል። ምክንያቱም ትልልቅ አጀንዳዎች ላይ ኡስታዞች እንኳን በጣም ሀያ አድርገው በደንብ አጥንተው ተመካክረው ሀሳብ የሚሰጡበት ፖይንቶች ላይ እንደ መናገር የሆነ እንደ ቀላል ነገር ሆኖ መታየቱ የተለመደ ይሆናል ማለት በእንደዚህ አይነት መልኩ ከሄደ ምንድን መደረግ ያለበት አሁን ቀደም የጠቀስኳቸውን ፖይንቶች በተመለከተ ብቻ የተመረቀ ይሄንን በዋነኝነት ካንተ የበለጠ ከግምት ማድረግ የነበረበት ፖድካስቱን የሚያቀርበው ሰው ነው። ይሄንን ደግሞ ለማወቅ ዋነኛና አስፈላጊ የሆነው ነገር ምንድነው? መጀመሪያ ወደ ፖድካስት ፕሮግራም ሲሄድ ማማከርና ዕውቀት ያላቸው በሳል የሆኑ ሰዎች ኢስላምን በትክክል ያጠኑ ሚዲያን በትክክል የሚያውቁ ኡስታዞችን ማማከርና ከነሱ ጋር ሐሳብ መቀበል ተቀዳሚ ነገር ነው። ይሄ መቼ ነው? እስከምታድግ ድረስ። እስከምታድግ ያው በእድሜ አይደቀደም ተናግሬዋለሁ። ከኢስላም አዲስ ነው። ካደግክ በኋላ ደግሞ ራስህን መቻል ስትጀምር የዛኔ ደግሞ በራስህ ብዙ አይነት ነገሮችን ትገነዘባቸዋለህ። እንደዚህ አይተህ የምትለያቸው ብዙ ነገሮች ይኖራሉ። ሰምተህ ገና ስትሰማ አንድ ሰው ገና ንግግሩን 1 2 ወይም 3 ቃላት ሲናገር ይሄ ሰው የት አካባቢ እንደመጣ ምን አይነት ባክግራውንድ እንዳለው ገና ከድምፁ ያስታውቃል። አነጋገሩ የመጣው ለምን አይነት ዓላማ እንደሆነ ገና እንደዚህ አይቶ እንኳን ይለዩታል አብዛኞቹ ሰዎች። እና እዛ ደረጃ ላይ ግን ከመድረስ በፊት የአሁኑን ያነሳኋቸውን ነጥቦች ከግምት ማድረግ አስፈላጊ ነገር ነው ማለት ነው። ይሄ ነው የኔ ሐሳብ። የተነሱ ያው 3 ፖይንቶች ላይ ከበቂ በላይ ኡስታዞች እና ወንድሞች መልስ ስለሰጡ እዛ ላይ ያው ማብራራት የሚፈልገው የለም። والله اعلم وصلى على نبينا محمد። ቀጥሉ ወንድም። እሺ ጀዛከላሁ ኸይር። እሺ ወንድም ታርላ እስካሁን እንትኖች የተመለሱ መልሶች አሉና ምናልባት አልተነካም የምትለው ሐሳብ ካለ እሱን ንገረንና ትንሽ ሪያክት እናደርግበታለን። ወይ ደግሞ ሌላ ጥያቄ ካለ ሞር እንዲብራራ የምትፈልገው ነገር ካለ መጠየቅ ትችላለህ፣ ለታዳሚ ማለት ነው።
ማን ነበር አሁን የተናገረው ወንድም? ክሊር ሜሴጅ አይደለም አልገባኝም። ድጋሜ ቢነግረኝ ደስ ይለኛል። አንዳንዴ ሰው አሁን እኔ ፈጣሪ ሙሉ አድርጎ ነው የፈጠረኝ። በማቀው ነገር ላይ ማላቀውን በማቀው ነገር ላይ በድፍረትና ድፍረት ማለት ብልግና አይደለም። በድፍረትና በብዙ እምነት መናገር ስተት ነው ብዬ አላምንም። ጉድለቶች ካሉ ይስተካከላሉ ብዬ አስባለሁ። ግን በእያንዳንዱ ጉዞዬ ላይ ግን ሰውን እያስፈቀድኩኝ መሄድ ጤነኛ ሐሳብ ነው ብዬ አላምንም። ሚስ አድርጌ ከሆነ ድጋሜ ትመልስልኛለህ። ቅድም ግን ሁልጊዜ ጃቢር ምን ያህል እንደሚረዳኝ አላቅምና ጎበዝ ነው። ቅድም በሰፊው አልሄደበትምና በጣም ልቤን ይነካኝን የጃቢርን ሐሳብ እኔ ደግሜ በደንብ ላብራራው። አንድ እውነትን ለመሸፈን በብዛት ከራሳቸው ችግር ነው የምንጀምረው። ይሄ በጣም መሰረታዊ ነገር ነው። ሪከርድ አድርጉት፣ ሁላችሁ ሪከርድ አድርጉትና ለብዙ ሰዎች መልስ እንዲሆን ነው። ሁልጊዜ ከዚህ በፊትም ብሮድካስት ላይ ስለ ጃቢር የተናገርኩት ነገር አሉ። አንዳንድ ይሄ የሰውን ስሜት የተናገረበትን ሞቲቭ ምን አይነት ነገር ያስፈልገዋል ብሎ ግራና ቀኝን አመላክቶ የሚሰጡ መልሶች መድኃኒቶች ናቸው። አሁን ሙስሊም አንድ ሰው ሲወለድ ሙስሊም ነበረ የሚለውን ሐሳብ ለማጠልሸት ከነሱ ስተት እንጀምራለን። ይሄ በጣም መሰረታዊ ነገር ነው። ቴንክ ዩ ሶ ማች ጃቢርዬ። አንድ ህፃን ልጅ ሲወለድ ጀምሮ ኃጢአተኛ፣ እርኩስ፣ ከሃዲ ተደርጎ መቆጠር የሚለው ትምህርት ራሱ ለምን መጣ? ይሄ በጣም ልብ የሚነካ ነው። አሁን ከተነጋገርናቸው ትልቁ ቁም ነገር ትልቁ ቃል ይሄ ቃል ነው። ሰው ምንም ሙስሊም ካልሆነ ሙስሊም የሚለውን ነገር ለመሸፋፈን በተፈጥሮ ፈጣሪ እነዚህን ነገሮች ሰው ላይ እምነትን፣ መገዛትን፣ መካድን፣ ማመንን የሚለውን የተፈጠሩትን ነገሮች አክሴፕት እንዲያደርግ አንድ ህፃን ልጅ የ9 ወር ልጅ የ1 ወር ልጅ ከሃዲ በአዳም የገባበት ዘር ኃጢአተኛ ነው አድርጎ መቁጠር ራሱ ከየት የመጣ ትምህርት ነው? የትኛውን ትምህርት ለማፍለስ ነው ይሄ ትምህርት የመጣው የሚለው ይሄ በጣም አነጋጋሪ በጣም መሰረታዊ ነገር ነው። መልስ አላቸው ይሄ ለዚህ እንዴት ነው አንድ ልጅ ሲወለድ ኃጢአተኛ ከሃዲ ሆኖ የሚወለደው? ምን አውቆ? ባልነበረበት ዘመን በአዳም የገባው ኃጢአት በልጁ ውስጥ ዘር ተላልፏል ተብሎ አንደኛ ይሄ ራሱ መጽሐፍ ቅዱሳዊ ሐሳብን የሚጋጫል። ምንም የማያውቅ ልጅ ኃጢአተኛ አድርገህ መቁጠር ከመጀመሪያም የነበረውን ተፈጥሯዊ ስርዓት ጋር ለመጋጨት ካልሆነ በስተቀር ይሄ አንድ ሰው በተፈጥሮው የሚያምነው ነገር አለ ማለት እንትን የሆነ ሆኖ የሚወለደው ነገር አለ ማለት ነው። ያ ሆኖ የሚወለደውን ነገር ኃጢአተኛ ነህ መናገር፣ መስማት፣ ማስተዋል የማይችል ልጅ ኃጢአተኛ አድርገህ እንዴት ትቆጥራለህ? ስለዚህ ሊቃወሙትና ሊሸፋፍኑት የፈለገ ትምህርት አለ ማለት ነው። እኔ መጀመሪያም እንደተናገርኩት ከተናገርኳቸው የ3 ሰዓት ቆይታ ውስጥ እኔ በራሴ እኮ አምሯልኝ 99 እንደው ፐርሰንት ብል ጤነኛ ነገር ነው ያስተላለፍኩት። ብዙ ሰዎችን የሚያነቃቃ ብዙ ሰው ምስልምናን እንዲያይ ብዙ ሰው እንዲበረታታ በራሴ ያወቅኩትና የተረዳሁትን ነገር በድፍረት ነው የተናገርኩት። አብዛኛው ጊዜ ደግሞ የሰነበትኩባቸው ነገሮች ነው የተናገርኩት። እነዛ ከሰነበትኩባቸው ነገሮች እስልምናን እንድመርጥና እስልምናን እንድከተል ያደረጉኝ ነገሮች ብዬ ደግሞ በዝርዝር ማብራሪያ አድርጌያለሁ። እነዛ ነገሮች ሰው አላማክርም። እኔ ራሴ ነኝ ላቀም የምችለው። ምን ብዬ ልናገር ብዬ ሰው አላስፈቀድም። እነዛን ኢሞሽኖች፣ እነዛን ስሜቶች፣ እነዛ ማስተዋሎች አሉት እኔ ጋር ነኝ፣ እኔ ጋር ናቸው ያሉት። እስልምናን እንዴት እንደወደድኩት፣ እስልምና እንዴት እንደተቀበልኩት፣ እስልምና እንዴት አፕሪሼት እንዳደረኩት እኔው ብቻ እኮ ነኝ የማውቀው። እኔ ብቻ የማውቀውን ነገር እንዲህ ብዬ ልናገር ነው ብዬ ሰው ፍቃድ አልጠይቅም። ግን አንድ ጠንቀቅ ግዴታ ነው በጣም ግን አማርኛ ሁልጊዜ ስናወራ ወይም ስንነጋገር በየትኛውም ቋንቋ ላይ አንዳንዴ ሐሳብ ሊገልጽልናል ብለን የማንጠብቃቸው ነገሮች በመሃል ስተው የሚገቡ ነገሮች አሉ። ተንኮለኛ ነገረኞች፣ ይሄ ጠማማ ልብ ያላቸው ሰዎች እሷን ነው ፈልፍለው የሚያወጡት። ከ3 ሰዓት ቆይታ እሷን ነው ፈልፍለው የሚያወጡት። ይሄ ደግሞ ቀጣይነት አይቆይም። ዋናው ነገሩ ዓላማውን ግቡን መቷል ወይ ነው። በደንብ ነው ግቡን የመታው።
እንደዚህ ሰማይ ከምድር የተናጋው ለምንድን ነው? ተገቢ የሆነውን ጥያቄ ግን መልስ አይመልስም። ስላሴ የሚል አንስቻለሁ ሐሳብ አይመልሱም። የማይመልሱት ስለ መልስ ስለጠፋ ምናምን ስለሌለው ነው። መልስ የሌለው ነገር ነው። እና አንዳንዴ በሚመለከተን ነገር ላይ ሳይሆን በማህበራዊ ሚዲያ ላይ እንዲህ አይነት ግርታዎች ምናምን ይኖራሉ። የጃቢር ሐሳብ በጣም ኢንተረስቲንግ ሰፋ አድርጎ እንዲያውም ቅድም ቢያብራራው ቆንጆ ነበረ። አንድን እውነት ስተት ለማስባል የሚኬድበት ጥረት ምንም ነገር አያስኬድም። እነዛ ነገሮች የሚባሉት ነገሮች እውነት ባይሆኑ እነዚህ ማብራሪያዎች አያስፈልጉም ነበር። እና ጃቢር ካለ እስቲ ደግመህ ነካካው ለማለት ፈልጌ ነው። አመሰግናለሁ ሳላሂ። እሺ እንትን ተርላ በጣም ማውራት የማይመችኝ ቦታ ነው። ላይክ በጣም በቃ ማውራት ግዴታ እንዳለብኝ ስለተሰማኝ ነው እንጂ በቃ በዚህ ራሱ ጉዳይ በጣም በሰፊው ምክንያቱም ኮመን የሆኑ ሴንሶች አሉ ብዬ ስለማስብ ሌላ በጣም ብዙ ማውራት የምንችልባቸው ነገሮች አሉና ምናልባት የምችል ከሆነ ማታ እኔ ነፃ መሆን እችላለሁና 1 ሰዓት ላይ ወይ 2 ሰዓት ላይ ቤት መጣክ ታላቁም ይኖራል ሌሎችም ወንድሞች አለን በደም ብንሄድ ሁሉም ደስ ይላል። እኔ አሁን የሚመች ቦታ ጦር ሜዳ ላይ ሆኜ ነው እያወራ ያለው። ማታ ግን የምመጣ ከሆነ በሰፊው እናወራለን እንችላለን። ቴንክ ዩ እንችላለን። እሺ ተርላ አንድ ማንሳት ሰዓት ካለህ ማለት ነው። ሰዓት ካለህ አንድ 5 ደቂቃ ምናምን ነው የምወስደው። ይቻላል። 5 ደቂቃ ወስጄ ክሊር ማድረግ የምፈልገው ነገር አለ። እዛው ፖድካስቱ ላይ ካነሳው ነገር አንድ ኡስታዝ የሆነ ነገር ይናገራል፣ ያኛውም የሆነ ነገር ይናገራል። ያው በሰዎች መካከል ልዩነቶች አሉ። በነገራችን ላይ ስለ ሰዎች ከሆነ የምናወራው ስለ ኡስታዞች ከሆነ የምናወራው አንድ ኡስታዝ የተናገረውን ነገር የመቀበል ግዴታ የለብንም። እሱ ላይ ትክክል ነህ። የሆነ ሼክ የተናገረው ነገር ከዛኛው ሼክ ጋር ላይስማማ ይችላል። የሚረዱበት መንገድ የተለያየ ሊሆን ይችላል። ሼክ እኮ አይደለም ዓሊም እንኳን ቢሆን ሼክ ከዛ ዓሊሞች እንኳን ቢሆኑ አዋቂዎች ሊቃውንቱ እንኳን ቢሆኑ የሆነ ነገር ተናግሮ አንተን ማይጠምህ ከሆነ ልክ ካልሆነ እሱ የተናገረው ነገር የሱ ትምህርት ከሆነ አለመቀበል ትችላለህ። ሪጀክት ማድረግ እንችላለን ነው። አንዱ ተናግሮ ያኛውም ተቃራኒው የሚናገር ከሆነ እንደዚህ አይነት ነገራቶች አሉ። በማመካከል በሼኾች መካከል በሰዎች መካከል የሚረዱበት መንገድ የተለያየ ሆኖ ሊጋጩም ይችላሉ። ነገር ግን ይሄን ወደ ሐዲስ ማምጣት የለብንም። ይሄን ወደ ሐዲሶች ማምጣት የለብንም። እንደውም ዓሊሞች በዚህ ጉዳይ በጣም ጥሩ ነገር ይናገራሉ። እንደውም ልዩነቶች ሲኖሩ ወዴት ነው ማምጣት ያለብን የሚለውን በተመለከተ እስቲ አንድ ነገር ላስቀምጥልህ። መጀመሪያ ግን የጀስት ሰዎችን ንግር አይደለም የዓሊሞችንም እንኳን ቢሆን በዚህ ወይ ከሆነ ሪጀክት ማድረግ እንደምንችል አንድ ኪታብ አለ፣ እሱን ልጥቀስላችሁ። እሺ ትልቁ ላይ ሆኜ ልክፈተው። እሺ አንድ ኪታብ ነው ማሳያችሁ። አዲኑል ኻሊስ የተሰኘ መጽሐፍ ነው። አሩን ምን ያህል እንደሚታይ ትንሽ ብለር ያደርጋል መሰለኝ አይደለ? በትክክል አይታይም። ቆይ አንዴ ይታያል እንዴ ጋይስ? ይሄ በስርዓት ይታያል? ክሊር አይደለም። ደብዘዝ ብሏል። ሳላ ልውጣና ወይ ቆይ እስቲ ልውጣና ልመለስ። ቆይ ታብታብ አድርጉ። ታች ያላችሁ ወንድም እህቶች ታብታብ አድርጉት በደንብ። ተድላዬ ለአንዳንድ ልጆች ኮሜንት ቢሰጣቸው አሁን መንገድ ላይ ስለሆንኩኝ ትንሽ ኮሜንቶች ሊረባብሽ ይችላሉና ለአንድ ኤምዋ የምትባል እና ለአንዳንድ ልጆች ስጣቸው። አድሚን ባረከላሁ ፊክ። ሮዚ የምትባል ልጅ አለች። አንዳንድ ቁጥር ጻፍ። ሮዚ ኤምዋ አንዳንድ ቁጥር ጻፍ። ኢንሻአላህ ይሰጣቸዋል። ኮሜንቶች ተቆጣጣሩ። አብዲ የሚባል ልጅ አለ። ማሻአላህ ጎበዝ ልጅ ነው። አብዲ ደጋግማ አንዳንድ ቁጥር ጻፍ። እሺ አስፉኝ አንድ ጊዜ አድሚኖች። እሺ ይሄንን ነው ማንሳት የፈለግኩትና የሆነ ጊዜ ኢማሙ ዳውድ የሚባል አንድ ዓሊም አለ። የዛሬ 1300 ዓመታት በፊት ነው፣ የቆየ ታሪክ ነው። ይሄ 1300 ዓመታት ምናምን ይሆናል። እሱ ኢማሙ አህመድ ብን ሐንበልን ይጠይቀዋል። አያስከድ ኢማሙ አህመድ ይላል። ኢማሙ አህመድን እንዲህ ብዬ ጠየቁት አለ should I follow አልአውዛኢ ኦር አልማሊክ? አልአውዛኢ የሚባል ዓሊም አለና ታላቅ ዓሊም ነው። በእስልምና ሂስትሪ የሚታወቅ ሰው ነው። እንዲሁ ደግሞ ኢማሙ ማሊክ የሚባልም አለ።
ከአራቱ ኢማሞች መካከል አንዱ ነው። አራት ኢማሞች በእስልምና አሉ። ከአራቱ መካከል አንዱ ማሊክ ነው። ሶ ኢማሙ አህመድ ብን ሐንበል ጋር ሄዶ አቢ ዳውድ ቆይ እኔ አውዛኢይን ልከተል ወይስ ማሊክን ልከተል ብሎ ጠየቀው። አልአውዛኢይን ኦር ማሊክ ልከተል ማን ነው መከተል ያለብኝ ብሎ ጠየቀው። እና ኢማሙ አህመድ እንዲህ ብሎ መለሰለት። he said do not follow anyone from among them in matters of your deen ሃይማኖትን በተመለከተ አለ ያንተን ሃይማኖትን በተመለከተ አሊሞች ናቸው፣ ታዋቂዎች ናቸው፣ ሊቃውንት ናቸው፣ ማንን መተከተል አለው። የእምነት ጉዳይ ከሆነ ሰው መከተል የለብህም አለ። ኦኬ በእምነት ጉዳይ ሰውን አትከተል። ባይሆን አለ go by what came from prophets ከመልእክተኛው በኩል የመጣውን ነገር ያዝ and his companion እንዲሁ ደግሞ ተማሪዎቹ የነቢዩ ተማሪዎች አሉ እነሱ ያስተማሩትን ነገር ያዝ እንጂ በሃይማኖትህ ጉዳይ ሰውን አትከተል አለ። ስለዚህ የሆነ ሼክ የሆነ ነገር ብሎ ሊናገር ይችላል፣ ያኛውም ሼክ የሆነ ነገር ብሎ ሊናገር ይችላል። የሃይማኖት ኬስ ከሆነ ሰዎችን አትከተል ነው። ግን መከተል ያለብህ ፕሮፌቱን መልእክተኛውንና እንዲሁ ደግሞ የሱ ተባሪዎችን ነው። ከዛ በኋላ ሰውየው የፈለገውን ነገር ሊከተል ይችላል። አይደለም እነሱን አለ እንደው do not blindly follow my rules አለ my rulings አይደለም እነሱን የኔን ትምህርት እንኳን ብላይንድሊ በጭፍን እንዳትከተለኝ። እኔ የምልህን ነገር ራሱ መምህሩ ነው ኢማም አህመድና አስተማሪው ነው አይደለም ሌሎቹ እኔ አንተ መምህርን እንኳን አለው እንዴ ዝም ብለህ በጭፍን አትከተለኝ። ኢማሙ አህመድ ብን ሐንበል የሚባለው እጅግ በጣም ታላቅ ዓሊም ነው፣ ግልጽ ነው በእስልምና አስተምሮ። ሶ እኔን እንኳን ብላይንድሊ እንዳትከተለኝ ዞስ ኦፍ ማሊክን አትከተለው፣ ኢማሙ ሻፊዒንም ቢሆን አትከተለው፣ አውዛኢንም ሆነ ኢማም አተውሪ ሱፊያን አተውሪን እንዳትከተለው ነው። ምንም በተመለከተ ፍሮም ሄር ምንድነው ሃይማኖትን በተመለከተ ግን ቴክ ዩ ሩሊንግ ያንተን ትምህርት ያዝ አለው። ሩሊንግን አህካሞችን ፍሮም ሄር ዘይቱክ እነሱ ካመጡበት ቦታ ከየት ያመጡት እነሱ ቁርአን እንደደሱና ከቁርአንና ከሱና ነው ያመጡት ምናቸውን አህካማቸውን። ስለዚህ ከዚህና ከዚህ የሚመጣ ከሆነ እንቀበላለን ማንም ቢነግረን። ኦኬ ኢማሙ ማሊክም ኢማሙ አህመድም ቢነግረን አስሎንጋስ ከቁርአንና ከሱና እስከመጣ ድረስ ልንቀበለው እንችላለን። ማንም ያወራው ያስተምሮ ቁርአን ውስጥ ካለ በሱናችን ውስጥ ካለ ልንከተለው ልንቀበለው እንችላለን። ከዚያ ውጪ ግን የሆነ ኡስታዝ የሆነ ሼክ የሆነ ነገር ተናግሮ ያን ነገር የመቀበል ግዴታ እንኳን የለብንም ነው። ነገር ግን ይሄ ሐዲስን ስናም የሰዎች ንግግር ምናምን ብለን የምናልፈው ነገር አይደለም። ከነብዩ በኩል የሚመጣ አስተምሮ ነው። ከነብዩ በኩል ደግሞ መምጣቱን በሰነድ እስካረጋገጥን ድረስ ሰነድ ራሱ ሃይማኖታችን ስለሆነ ነው። ሰነድ ምንድነው? የኛ እምነታችን ነው። ለዛ ነው ኢማሙ ማን ነበረ ሙሐመድ፣ እስቲ እዚህ ጋር ስሙ ጠፋብኝ። እሺ ፋይለም እሺ እሱ አይደለም፣ አንዴ ቆይ እሱ አይደለም፣ አንድ ጊዜ ይቅርታ። ይሄውና አብደላህ ኢብኑ ሙባረክ ይባላል። ሰሚዕቱ አብደላህ ኢብኑ ሙባረክ يقول الاسناد من الدين ኢስናድ ከዲን ነው አለ። ወለውላ አልስናዱ ለቃለ ማሻ ኢስናድ ካሌለ አንድ ሰው የፈለገው ነገር ሊናገር ይችላል ነው። ስለዚህ ኢስናድ የሚባል ነገር አለ፣ ቼን ኦፍ ናሬሽን የሚባል ነገር አለ። የሆነ አንድ ተራ ሰው የተናገረውና ነቢያችን መሐመድ የተናገሩትን ነገር ምንለይበት መለያችን ነው፣ ኢስናድ ይባላል። የሆነ ሰው የሆነ ነገር ቢናገር የሆነ ሼክ ነገር ሊሆን ይችላል፣ ፂማም የሆነ ሰው የተናገረው ነገርና ነብዩ መሐመድ የተናገረውን ነገር ምንለይበት ምን አለን? ቼን ኦፍ ናሬሽን ይባላል። እሱ ሰንሰለቱ አለን። አስሎንጋ ሰንሰለቱ እስካለን ድረስ ከነብዩ በኩል የሚመጣውን ነገር የግድ ልንቀበለው ይገባል። ስለዚህ የነብዩ ንግግር የሆነ የልዩነት መንስኤ ምክንያቱም ልናደርገው አይገባም። የሆነ ሰውዬ ንግግር ሪጀክት እንደምናደርገው የነብዩ ልናደርግ አንችልም፣ ከነብዩ መምጣቱን እስካረጋገጠን ድረስ ማለት ነው። ከነብዩ መምጣቱን እስካረጋገጥን ድረስ የነብዩ ንግግር እንቀበላለን። ግን ከነብዩ ያልመጡ የሚወሩ ሐዲሶች አሉ ተርላ ከነብዩ በኩል ሳይመጡ እንዲሁ በነብዩ ስም የሚወሩ ሐዲሶች አሉ። አሁንም ወደፊት የምታውቃቸው ነገራቶች ናቸው። እነዚህ ነገራቶች ደግሞ ከእውነተኞቹ ለይተን ሪጀክት ማድረግ እንችላለን፣ ማውገዝ እንችላለን፣ መጣል እንችላለን። መቼ? በቼን ኦፍ ናሬሽን ለይተን እስካስቀመጥን ድረስ። ስለዚህ ከነብዩ በኩል የመጣው መቀበል ግዴታ ነው። ከሱ በኩል ያልመጣውን ግን የሆነ ሼክን ቢናገረው ኡስታዝን ቢናገረው ከእሱ በኩል ካልመጣ ወደዛ ጣል ብለህ መወርወር ትችላለህ። እንደውም ኢማሙ ማሊክ አቡ ሐኒፋ ስሙን ከተሳሳትኩም ኮሜንት ላይ አርሙን ምን ብለው ተናገሩ መሰለህ? የኔ ንግግር ከነብዩ ጋር ካልተስማማ አሉ መጽሐፌን ያዙትና ግድግዳ ላይ ያጋጩት አለ። ግድግዳ ላይ ያጋጩት። እኔ የተናገርኩት ነገር ከነብዩ ጋር ካልተስማማ ያዙትና መጽሐፌን ከግድግዳ ጋር አጋጩት ብለው ተናገሩ። ጣሉት ነው በነገራችን ላይ። እና የእሳቸውን ትምህርት የሚገጥም ነገር ካለ ኢማሙ ሻፊዒ ናቸው፣ የእሳቸውን ንግግር የሚገጥም ካለ እንቀበላለን። ያሳቸውን ንግግር የማይገጥም ከሆነ ግን መጽሐፉን ይዘን ግድግዳ ላይ ማጋጨት እንችላለን ነው። ቀዳሚነትን የምንሰጠው ለአላህ ነው።
ከዛ በኋላ ደግሞ የአላህን አስተምሮ በራእይ የተቀበሉ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ነው። እና ይህን ይመስላል። ጀዛኩሙላሁ ኸይር። ይህን መድረክ አዘጋጅተህ ስለጋበዝከንና እንድንማማር ስላደረግ እናመሰግናለን። ቴንኪው ሳላህዬ። እንዲያውም አሁን በጣም ቁልፍ ሀሳብ ተናገርክ። ቅድም የኔ ውስጣት ሲናገር ሰምታችሁት ከሆነ ከሱ ጋር ወደ 40 ደቂቃ ምናምን አውርተናል። ከዛ በፊት በግል ማለት ነው፣ ለሌሎች ሰዎች መልስ እንዲሆን። አሁን ሳላህ ያነሳው ቆንጆ ሀሳብ ምንድን ነው ታውቃለህ? ትምህርት የምትለው ነገር ሀሳብ ለማለት ፈልጌ ነበር። አሁን በዛ መንገድ እንዲይዙት፣ በተለይ ደግሞ በቅንነት የሚሰሙን ወንድምና እህቶች፣ ሌሎችም ደግሞ እውነትን መስማት የሚፈልጉ ክርስቲያን ወንድምና ወገኖች ካሉ ከታች ትምህርት ሳይሆን በኡስታዞችና የሐሳብ ልዩነት ነገሩን የሚገልጹበት መንገድ ነው። ትምህርት አላልኩም። ለምን በእስልምና ግልጽ የሆነ ትምህርት እኮ ነው ያለው። ማንም ኮሜንት የማያደርግበት ሐሳብ የማይሰጥበት ሁሉም በስርዓት የሚቀበሉት ግልጽ የሆነ እኮ መመሪያ አለ። ያንን ሳይሆን መግለጽ ሐሳባቸውን የሚገልጹበት አንዱ ካንዱ ይለያያል። ስለዚህ እኔ ለጊዜው እነዚህን ነገሮች አስተናግጄ አንድና ሁለት ብሎ ለማብራራት ፍላጎቱ የለኝም። ለምን ከዚህኛው ጋር ልሰንብት ነው። እና ሳላህዬ በደንብ ስለተረዳኸኝና ለዛም በቂ መልስ ስለሰጠኸኝ አመሰግናለሁኝ። በተለይ እዚህ ያላችሁ ወንድሞች ቴንኪው ሶ ማች። በዚህ ነገር ላይ ማብራሪያ ለመስጠት በቅንነት ተሰባስበን ለነበረን ጊዜ አመሰግናለሁኝ። በእኔ በኩል ጥያቄ የለኝም። ቀረ የምትሉት ነገር ካለ ግን ወንድሞች መቀጠል ትችላላችሁ እናንተ። ምናልባት ፒኬ ሀሳብ ካለው እስካሁን የተወራው ነገር ላይ ሀሳብ ካለ ፒኬ እና ወንድም ሐሰን ያሲን እዚህ ውስጥ አሉ። ሀሳባችሁን ስጡ ኢንሻአላህ። ያው አዛንም ብለዋል። ትንሽ ደቂቃዎች ናቸው የሚቀሩን፣ እንወጣለን። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሁላችሁንም እንዴት ዋላችሁ? እኔ እንኳን መብራት አልነበረም። አሁን ቅርብ ሰዓት ነው የመጣሁት። ይህን ያክል ሰፊ ጊዜ ወስዳችሁ ስለምን እያወራችሁ እንደነበርም ሙሉ መረጃው የለኝም። ስለዚህ የሆነ ነገር ባወራ ልደግመው እችላለሁ ያወራችሁት ላይ ሰው። እንደዛ ከሚሆን ጃቢርም ቅድም ብሏል። ማታ ኢንሻአላህ ጃቤት ያልተነሱ ሐሳቦች ካሉ ወይም ቀረ የሚባሉ ነገራቶች ካሉ እናንተ ካወራችሁት ማለት ነው እነሱን ነገራቶች አንስተን እናወራለን። አሁን ያወራችሁትን በጠቅላላ ግን ዩቲዩብ ላይ ላይቭ ስለሚኖር ገብቼ እሰማውና ከዛ የተለየ ሐሳብ ካለኝ ኢንሻአላህ ማታ አወራለሁ። ጀዛኩሙላሁ ኸይረን። ያክ ታርላ የሚቀር ሐሳብ አለ እንዲነሳ የምትፈልገው ወይስ እንውጣ ለዛሬ? በጭራሽ ማታ 1 ሰዓት እንገባለን። እንስገድ። ኦሬዲ አሁን ትንሽ ታካን ያለ። መልካም ቀን ይሁንላችሁ። ወንድም ጠፋ አንድ ነገር ብቻ ልበል ትፈቅድልኛለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ቀጥል ወዳጅሽ። እንዴት ነህ? ማሻአላህ ሰላም አልሐምዱሊላህ። አምሮብሃል በጣም። አንድ ነገር ብቻ ማለት ተፈጥሮን በተመለከተ ማለት ነው። አንድ ነገር እስኪ እኔ እናንተ እናውራ ብቻችን ማለት ነው። ሌሎች ካሉ ለምሳሌ አንተ ተድላ የምትባለው አንተ ስለፈለክ ነው ወደዚህ ምድር የመጣኸው? ተድላ በጭራሽ። አንተ ሳትፈልግና ያለ ፍላጎትህ ያለ ፈቃድህ ነው ወደዚህ ምድር የመጣኸው። ወላጆችን መውለድ ስለፈለጉ ብቻ ሲወልዱም ደግሞ ወይ ወንድ ወይ ሴት መርጠው አይደለም። ነገር ግን ፈጣሪ አላህ የሰጣቸውን ነገር ተቀበሉ፣ አሜን ብለው ተቀበሉ አይደል? እውነት ነው። ከዛ በኋላ አሳደጉ። በልጅነትህ ነው አንተን ያስጠመቁ ልጅ እያለህ? አዎ። ያላንተ ፍላጎትና ያላንተ ምርጫ። እውነት ነው። ኦኬ። ይሄን ያስጠመቁ ውሃው ገላህ ላይ ነው ያረፈው ወይስ ውስጥህ ላይ በተፈጥሮ ያገኘኸውን ነገር ነው የነጠቀህና የወሰደብህ? ገላህ ላይ ነው እንጂ ያረፈው። ገላህ ላይ ነው ያረፈው። ውስጥህ ላይ ፈጣሪ ያስቀመጠውን ቺፕ፣ ፈጣሪ ያስቀመጠውን ዲቫይስ አንተን ፈጣሪ እንድትታዘዘው እንድትገዛው አድርጎ ነው ወደድክም ጠላህም እንድትታዘዘውና እንድትገዛው አድርጎ ነው የፈጠረህ። ለምሳሌ አንተን ፈጣሪ ሲፈጥረህ ሲርብህ እንድትበላ አድርጎ ነው የፈጠረህ። ራይት? ሲርብህ እንድትበላ አድርጎ ከፈጠረህ አንተ አልበላም ካልክ አልበላም በማለትህ ማንን የምትጎዳው? ራስህን ነው የምትጎዳ። ስለዚህ ይሄ ምን ይባላል በሌላ አማርኛ? አመጽ። ያመጽከው ግን ራስህ ላይ ነው ያመጽከው። ከዛ በኋላ ሲርብህ ትበላለህ፣ ሲጠማ ትጠጣለህ። ልክ እንደዚህ በጣም እርቦህ ራብህን ማስታገሻ ከበላህ በኋላ ጠምቶህ የጠጣኸውን ነገር ማስታገሻ ካገኘህ በኋላ ይሄ ነገር ከሰዓታት ቆይታት በኋላ ሰውነትህ ገብቶ ካልወጣሁ እያለ ይረብሽሃል። አይረብሽህም?
አይ አትወጣም ብለህ መታገል ትችላለህ ከተፈጥሮ ጋር። ይሄ ተፈጥሮ ነው እንግዲህ አይታሰብም። ልክ ስታስወጣው ደግሞ በጣም የደስታ ስሜት መረጋጋት ስሜት ይሰማካል። ተጨንቀህ የነበረው ማለት ሽንቴን ወጥሮኝ ልክ ስሸና ደስ ይለኛል። ይሄ ፈጣሪ ዩኒቨርሱን የዘረጋው አምላክ አንተ ላይም እኔ ላይም ሁላችንም ላይ በእኩልነት ያስቀመጠው የምንድነው የተፈጥሮ ትዕዛዝ ነው። ገባክ አይደለ? ሳንፈልግ የምንታዘዘው። ከዛ ካደክ በኋላ ደግሞ ምን ትመርጣለህ? ይበጀኛል የምትለውን ሃይማኖት ወይ ወላጆች ሲከተሉ የነበረውን ነገር በወላጆች ስር ትቆያለህ፣ ወይም ደግሞ ከጊዜ በኋላ ልክ እንዳንተ ይበጀኛል ያልከውን ነገር መጀመሪያ ከነበርክበት እምነት ወላጆች ከያዙት ወጣ። ከዛ በኋላ ፍለጋ ስትዞር ምንን አገኘህ? እስልምናን አገኘህ አይደል? ወደህ ፈቅደህ መስለም ፈልገህ ፈጣሪን መታዘዝ ፈልገህ ተመልሰህ ወደ ተፈጠርክበት እምነት መጣ። ገባክ? አንተን አስገድዶ ያሰለመ ሰው የለም አይደል እንዴ? በራስህ ፍቃድ ቢሆን እንጂ በጭራሽ። የሚገርመው ማለት ነው የሚገርመው አልሐምዱሊላህ ወገኖች፣ በተቃራኒ ወገኖች አንድ ህፃን ልጅ ከተወለደ በኋላ ባይጠመቅስ እንዲሁ ህይወቱን ቢኖርስ ምን ችግር አለው? ችግር አለው? ምን ችግር አለው? ሳይጠመቅ ቢቀር ማን ነው ሙሴን ያጠመቀው? እስኪ አብርሃምን ያጠመቀው ማን ነው? አዳምን ያጠመቀው ማን ነው? አለ እንዴ ያጠመቃቸው? ያጠመቃቸው የለም። ግን እንዲሁ አምላክን ተገደህና ወደህ ፀሐይ ለምሳሌ በምትወጣበት መግባት ትችላለች? በምትወጣበት በተቃራኒው ነው የምትሄደው አይደል? ይሄ ተፈጥሮ አላህ ዩኒቨርሱን የዘረጋበት መንገድ ነው። እኔንም አንተንም የፈጠረበት መንገድ ነው። ከጊዜ በኋላ ፈልገን አሁን እኔ ከእምነት ልውጣ ብል ማን ያግደኛል? ማንም አያግደኝም። ይሄ በፍላጎት ማመጽ ይባላል። በፍላጎት መታዘዝ ማለት ደግሞ አንድ ሰው የሆነ ጊዜ ላይ የሆነ ቦታ ሲኖር ተመልሶ ወደ እስልምና ሲመጣ ተመልሶ መጣ። ተፈጥሮ ወደ ነበረበት እምነት መጣ። ለምሳሌ አንተ የገዛኸው ስልክህ ማለት ነው። የገዛኸው ስልክህ ተደላየ ወይ እንዲሁም ቪዲዮ ከፍቼ ላውራክ። የገዛኸው ስልክህ አንተ የገዛኸው ስልክ ስትገዛው አይፎን ከሆነ ወይም ሳምሰንግ ከሆነ ራሱን የቻለ ካምፓኒው አፕሊኬሽን ዳውንሎድ አድርጎ ይሰጥሃል አይደለ? ስትገዛው። ከዛ ደግሞ አንተ ይበጁኛል የምትላቸውን አፕሊኬሽኖች ዳውንሎድ እንድታደርግ አፕ ስቶር፣ ለአይፎን አፕ ስቶር፣ ለአንድሮይድ ፎን ደግሞ ጉግል ስቶር ወይም ምንድነው የሚባለው አንድሮይድ ስቶር የሚባል አለ አይደለ? የምትፈልጋቸውን አፖች ዳውንሎድ እንድታደርግ። ዳውንሎድ ካደረግክ በኋላ እንዳስፈላጊነቱ የምትፈልገውን አፕሊኬሽን እየከፈትክ ስልኩን አገልግሎት ትጠቀምበታለህ። ራይት? ስትፈልግ ደግሞ ዲሊት ታደርገዋለህ የምትፈልገውን አፕሊኬሽን። ልክ የሰው ጭንቅላትም አላህ እኔንም አንተንም ሲፈጥረን ለእርሱ እንድንታዘዘው ለእርሱ እንድንገዛው አድርጎ ነው የፈጠረን። ሲረበህ መብላትህ አንተ እየታዘዝክ ነው። በሌላ አማርኛ የበላኸው ነገር በሰውነትህ ፕሮሰስ ሆኖ መውጣቱ እየታዘዝክ ነው። ኦኬ። አሁን አንተ ተድላ ሁሌም ወጣት ብትሆን ደስ ይላል። እኔም ወጣት ብሆን ደስ ይለኛል። ነገር ግን አሁን ነጭ ፀጉር እየወጣኝ ነው። አልፈለኩም ነጭ ፀጉር እንዲወጣኝ። ነገር ግን ተፈጥሮ ፕሮሰሷን እየወሰደች ነው በእኔ ላይ ሳልፈልግ። ነገ ደግሞ አረጃለሁ። ጭራሽ ምርኩዝ ራሱ ይዛለሁ። አልይዝም። ቀኔ ሲደርስ ደግሞ ሞታለሁ። ይሄ ከመታዘዝ ነው። ስለዚህ የሰው ልጅ ግማሹ ምንድነው እንላለን? ግማሹ ራሱ ሙስሊም ነው። ፈልጎ ግን ወይም በወላጆቹ ምክንያት ወይ እሳት አምላኪ ይሆናል፣ ወይ አይሁዳዊ ይሆናል፣ ወይ ክርስቲያን ራሱ ይሆናል። ወገኖች የወለዱትን ልጅ ህፃኑ ልጅ ወስደው ሲያስጠምቁት በ40 ቀኑ ምን ክርስቲያን አደረግነው ይላሉ። እንዴት ነው ክርስቲያን ያደረጉት? ገላውን ነው በውሃ ያጠቡት። ውስጡ የተቀበረውን ግን ምን ማጥፋት ይችላሉ? ዲሊት ማድረግ ይችላሉ? አይችሉም። ልክ አንተ ያስከውን ስልክ ራሱን የቻለ አፕሊኬሽን አንተ ዲሊት የማታደርገው ካምፓኒው የጫነው አለ የለም? አለ። ዲሊት አንተ ልታደርገው የማትችል ነገር ግን ስልኩን ወስደህ ብትፈጠፈጠውና ብትሰብረው ግን ስልኩ ከጥቅም ውጭ ይሆናል። እስልምና ነገሮችን የሚያይበት በብዙ አይነት መንገድ ነው የሚያየው።
አላህ ምን ይላል በምዕራፍ 30 ቁጥር 30 ላይ No, give him a cup, plastic cup. ተላ ያፉ በለኝ ስራ ቦታው ነው። እሺ ዘመዳችን ችግር የለም። አዎ ይቺን የቁርአን አንቀጽ ብቻ ላንብብልህና ከዛ እስኪ ይሄንን ነገር እንዴት እንደምንረዳው ልንገርክ። ትንሽ አጠር አድርጌ ምዕራፍ 30 ሱረቱ ሩም ይባላል። ምዕራፍ 30 ቁጥር 30 ላይ ምን ይላል? ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባይ ሆነህ እዚህ ጋር ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም አለ። የአላህን ፍጥረት መለወጥ የለም። ምንም ያህል የዓለም ውሃ አንተ ገላ ላይ ቢፈስ ማለት ነው ውስጥህ ያለውንና የተቀበረውን ነገር መቀየር አይችልም። One steak, right? One steak. Me? I'm good. Is it halal? I don't think so. It's halal. It's okay. You enjoy. የአላህን ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው። ግን አለ አብዛኞቹ ሰዎች አያውቁም። አብዛኞቹ ሰዎች አያውቁም። ሲረባቸው መብላታቸው እኮ እየታዘዙ ነው። እምቢ ማለት እኮ ይችላሉ። አይችሉም እንዴ? ይችላሉ። እምቢ መባላታቸው ግን ማንን ነው የሚጎዱት? ራሳቸውን ነው የሚጎዱት። ከበሉ በኋላ ሽንቱን ወጥሮት አያልሸናም ብሎ መንጠራራት ይችላል፣ መቆራራት ምናምን ይችላል። ጡንቻው ምን እንትን ስላለ ትልቅ ግብዳ ስለሆነ ምናምን፣ ግን ሽንጥ ማጥ ይዘዋል። ይሄ ከመታዘዝ የመጣ ነው፣ ዝም ብሎ አይደለም። እና አላህ ዘግይህ ኢንሻአላህ በርታ። በየትኛውም ጊዜ ቢሆን እኛ ከጎንህ ወንድሞችህ አለና። አመሰግናለሁ። አንዳንድ ቪዲዮ ላይ ወገኖች ወስደው ፖለቲካ የሰሩበት ቪዲዮ ላይ እያንዳንዱ ላይ ምላሽ እንሰጥበታለን። አብሽር። ቴንክ ዩ በጣም እድሉን ስለሰጠኸኝ አመሰግናለሁ። ኢንሻአላህ በሌላ ጊዜ እንገናኛለን። እሺ ቴንክ ዩ ወዳጅ። ማታም አንድ ሰዓት ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው የሶላት ሰዓት ስለደረሰ ነው ማታ አንድ ሰዓት ላይ እንገባለን። አብሽር ኢንሻአላህ። እኛ ጋርም መቅሪብ አልፏል እኛ ጋር። እሺ ሰላም አለይኩም። ሌላ ሀገር ነው ያለው? እሺ ሌላ ሀገር ነው ያለው። መልካም። እሺ ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ቴንክ ዩ ሶ ማች አመሰግናለሁ። ከታች ስትሳደቡ ለነበራችሁ ወንድሞች ወገኖቻችን፣ እንግዲህ ሰው ያለውን ነው የሚሰጠው፣ ያላችሁን የሰጣችሁን። እኛ ደግሞ የምናነሳው ሐሳብ ነው። እስልምና ማለት ይሄ ነው እንግዲህ በቃ። እስልምና ማለት ጥያቄን የማይፈራ